Abby and Dina Shine Konjo. Looks like you are the only one in here. I don't know. I cannot see anybody else. ትዝብትዬ እንዴት ነሽ? ሁላችሁም ጆይን እያረጋችሁ ኦኬ። ነይማ እንዴት ናችሁ? ሃፒ ታንክስጊቪንግ ኤቭሪባዲ። የምታከብሩ ሁላችሁ እንኳን ደህና መጣችሁ። ሰውም ላይ መጣ ይችላል በት ለማንኛውም እንክፈተው ተባብለን ነው የከፈትነው። እኔ ያው ከመጣችሁ ደግሞ we'll have something ማለት ነው። ካፒ ሊንክ አድርጉና እስቲ መግባት የሚችል ሰው እንዲገባ ማለት ነው። ተባረኩ። ሁላችሁም እያረጋችሁ ያላችሁ ተባረኩ። ቲንክ ሰው በሚበላበት ሰዓት ነው መሰለኝ የገባ ነው። ኤኒዌይስ መግባት ያቻለ ይገባል። ሶ ጀስት ካፒ ሊንክ አድርጉን። የሚችል ሰው ይገባል። አንድ ሰው ለምን አይሆንም? we just gonna have whatever ለመጣንበትም ፕሬዘንት አድርገን ተጫውተን እንለያያለን። ጥያቄና መልስ ተጠያይቀን ማለት ነው። I hope you all had a great day, turkey day, or ደግሞ ያው ሰብሰብ ብላችሁ you have been thankful for ይሆንላችሁ አመቱን ሙሉ ማለት ነው almost so እግዚአብሔር ይመስገን። ታይም እና ጊዜ ዴዲኬት አድርጎ የተደረገልንን መቁጠር ቀላል ነገር አይደለም። ተባረኩ። ዛሬ እኛንን ጥያቄ ብንጠይቃችሁ የምትገቡትን ማለት ነው። ከዛ I hope so ሁላችንም እንማራለን ማለት ነው። thank you Ninaye. Happy Thanksgiving for everyone. I think ወደ ላይክ የሰዓት ልዩነትም ስላለ አንዳንዶቻችሁ ጋር በጣም ቀን ነው ገና ልትበሉ እያቀራረባችሁ ሊሆን ይችላል or you're driving to someone house invite የተደረጋችሁበት ጋር but if you can join አድርጋችሁ ደግሞ ሼር የምታደርጉ እግዚአብሔር አምላክ ይባርካችሁ። ተባረኩ። ሌት ነው ራሴ ጆይን ያደረኩት። I will have a good time. Happy Thanksgiving everyone. ሁላችሁም እየገባችሁ ያላችሁ thank you. primarily መቼስ I'm thankful for my child ብላችሁ የጀመራችሁ ይመስለኛል for this special children that we have in our life አይደለ? thankful for them really. What a blessing. እግዚአብሔር ለኛ ያደረገው መልካም ነው እና how far they have come ደግሞ አይደል? በተለያየ መንገድ እየረዳችኋቸው እያገዛችኋቸው how far they have come አይደለ? እነኚህ ከባድ ነው ብዙ ነገር አይደለ? ለኛ ልጆች ግን ብዙ ነገር ለምደው ዛሬ don't know ይሄ አመት እንኳን ከገባ ስንት ነገሮችን ጥለዋል። ዳፐር የጣሉ ልጆች አሉ፣ እህል መብላት የጀመሩ ልጆች አሉ፣ ተኝተው ማደር የጀመሩ ብዙ አሉ። ቴስቲሞኒዎች ስንሰማ የነበረው ማለት ነውና እግዚአብሔር ይመስገን። አመቱ አላለቀም፣ በርግጥ ገና ነው። ግን what how many things count አድርገን ራሱ አንጨርስም ማለት ነው የተደረገልንንና እግዚአብሔር ይመስገን በእውነት ይሄን ሁሉ ስላደረገልን ዛሬ ምስጋና ቀን ነው ብለዋል።
እኛ ምስጋናችን ኤቭሪዴይ ነው obviously we are thankful ቀንና ጊዜ ደግሞ ዴዲኬት ተደርጎ እንድንቆጥር ነው ስላረጉ እግዚአብሔር ይባርካቸው ክብር ለእግዚአብሔር ይሁን እግዚአብሔር ይመስገን thank you ትዝብትዬ የኔ እናት ክብር ለእግዚአብሔር ይሁን እሱ ነው ያደረገው ይሄንን ሁሉ ነው ያደረገው እሱ ነው ልጆቻችንን በጣም ፕሮግረስ እያረጉልን ነው በሚገርም ሁኔታ ማለት ነውና አመቱ ሳያልቅ ብዙ ነገር ሆኖልናል እግዚአብሔር ይመስገን ቆጥረን ራሱ አንጨርሰው ማለት ነው ከሆነብን ይልቅ የሆነልን ይበልጣልና እግዚአብሔር ይመስገን በእውነት ለማጉረምረም ራሱ እድል ፈንታ የለንም ማለት ነው ለማጉረምረም ራሱ because የተደረገው ብዙ ስለሆነ ማለት ነውና I hope ዛሬ ቁጭላችሁ ቆጥራችኋል ይሄን ሁሉ መልካም ነገሮችን እግዚአብሔር ለኛ ያደረገውን ሁሉ ነገር ቆጥራችኋል እግዚአብሔር ይመስገን ሃይ ቤንስዬ ስላየሽ ደስ ብሎኛል welcome የኔ ቆንጆ ጫልቱዬ ሁላችሁም እየገባችሁ ያላችሁት thank you so much I know አንዳንድ ቦታ አራት እየተበላ ነው እንዳልኩት አንዳንዶቻችን ጨርሰናል ግን ጆይን አድርጉና የሚገባ ያለ ይገባል ከዛ we have some topic today like ምናወራበት ሳይሆን እኛ ጥያቄ እንጠይቃለን hopefully ከአንዳችን እንማራለን ማለት ነው you know ካፒ ሊንክ ብታረጉ ተባረኩ ወጣ ገባ አትበሉ ቁጭላችሁ አዳምጡ አዳዲስ የሆናችሁ ሰዎች ካላችሁ ማለት ነው ቁጭ በሉና አዳምጡ ስለ ኦቲዝም እና ኦቲዝም አዌርነስ ነው የምናወራው ዛሬ ስለ ሰፕሊመንት ትንሽ ነገሮችን እንላለን ማለት ነው እርስ በርስ እንጠያየቃለን ብዙ ሰውን የሚያስጨንቅ ነገር ስለሆነ እግረ መንገዳችንን እናወራበታለን እናንተን ጠይቃችኋለን እናንተ ደግሞ መልስ ለኛ ትመልሳላችሁ ማለት ነው that's the type of Thursday today is like you know የፕሮግራሙን ታውቃላችሁ አይደለ አሁን ማክሰኞ ቶፒክ ይዘን መተን ነው ምንማማረው ማለት ነው on Thursdays ደግሞ Q&A ነው ማለት ነው እኛን ጠይቃችኋለን አንድ Thursday ደግሞ the full session እናንተ ጥያቄ ጠይቃላችሁ ዛሬ እናንተ ምን ጠይቅበት ቀን ነው ማለት ነው እናንተን ጥያቄ እንጠይቃለን እናንተ ከምትመልሱት መልስ ደግሞ ሌሎች ሰዎች ይማራሉ ማለት ነው እርስ በርስ እየተማማርን እየተጋገዝን we'll have a beautiful Thanksgiving night እንግዲህ እንደ እግዚአብሔር ፈቃድ ማለት ነው ካልደከማችሁ እንግዲህ ስትንጎዳጎዱ ቆይታችሁ ራት አብልታችሁ ምናምን የመጣችሁ ተርክ የበላችሁ በተለይ እንቅልፋችሁ እንደሚመጣ ቃለው ወይ grab your cup of coffee and then you know let's have fun and learn at the same time you know እግዚአብሔር ደግሞ ይረዳናል okay we have a lot of blessings that we need to count እና ይረዳናል ካፒ ሊንክ አድርጉ ይሄ የደከመ እንትን ስቲል restriction ላይ ነሽ ነው የሚለኝ so just copy link she guys yeah so መቼ እንደሚፋታኝ ባላቅም ማለት ነው ታፕ ካፒ ሊንክ አርጉ ይያልኩኝ I think እየሄድኩኝ በየሰፈሩ ማስደረግ አለብኝ በየሰው ፔጅ ይያልኩ እስቲ ታፕ ካፒ ሊንክ አድርጉልኝ ታፕ ካፒ ሊንክ ይያልኩኝ ወይ ደግሞ I don't know for somehow ጥምድ አርጎ ይዞኛል ምንም ያረኩት ነገር የለም እዚህ ጋር we just discussing sort of autism and autism awareness that's it empowering parents okay that's all we do እንግዲህ I don't know I try to appeal multiple times again it keeps saying restricted so we're not going to complain we just keep going እንደሱም እያለ እንቀጥላለን ማለት ነው so Annie is here መግባት የምትፈልጉ ሰዎች ግቡ ኦኬ ጥያቄ ስላለ ለእናንተ ማለት ነው ምትችሉ ግቡ ፕሊዝ ኦኬ ዛሬ Q&A ነው ያለ እናንተን የምንጠይቃችሁ ማለት ነው እናንተን እንጠይቃችኋለን መልስ ሰጡናላችሁ ከዛ ከናንተ መልስ ተነስተው ደግሞ ብዙዎች ይማራሉ ማለት ነውና ስለ autism and autism awareness ነው እዚህ ቤት የሚወራው እሺ ደንቀፍ ይያላችሁ ምትገቡ ሰዎች that's what we do here ስለ autism and autism awareness ነው ክሬት ምናደርገው እዚህ ቤት ውስጥ ኦኬ autistic moms ነን አብዛኛዎቻችን እዚህ ጋር ያለ ነው ኦኬ so
ጥያቄ እንጠይቃለን ዛሬ። እናንተ ኦቲስቲክ ልጅ የሌላችሁ እና ሌሎች እናቶችን የምታግዙ ካላችሁ ነው ኦር የአክስት ልጅ የወንድም ልጅ የአጎት ልጅ ምናምን ወልካም እናንተም ታስፈልጋላችሁ እዚህ ማለት ነው። you can be a good support ለዛ family because we need a lot of support. autism parents need support. okay ስለዚህ ቁጭ በሉና አንድ ሁለት ነገር ተምራችሁ ትሄዳላችሁ። ሌሎቹንም ኢንቫይት አድርጉ ወደዚህ ፔጅ። ኦኬ ካፒ ሊንክ ማድረጉ ለዛ ይጠቅማል ጋይስ። እየሰማችሁ ካፒ ሊንክ አድርጉ ፕሊዝ። ልክ ስንገባ ነው ካፒ ሊንክ አድርጉ እያልን የምንጨቃጨቀው እዚህ ቤት እንደምታውቁት ማለት ነው። because I want as many people as possible join እንዲያደርጉ ማለት ነው so that they can learn እንዳልኩት ነው። በጣም ብዙ ነፍሳት እንደሚድኑ you have no idea because በጣም የተጨነቀች ነፍስ አለች። she doesn't know what to do with her child. ልጄን ምን ላድርገው ብላ የምትጨነቅ እናት አለች። እና you know ኢንቫይት አድርጉ። ገስ ላይ የምትወጡ ደግሞ ትዕግስት ይኖራችሁ እሺ። ከዛ እናወራለን። ኔትወርክ ከሆነ ድጋሚ ሪኩዌስት አድርጉ። so ልክ 10 o'clock ላይ ሲሆን we gonna do our Q&A ማለት ነው። አንዬ እንዴት ነሽ? ወልካም የኔ ቆንጆ ሰላም በይ። Hi ሰብሊዬ እንዴት ነሽ? እንዴት ዋልሽ? How was your day? That's good. እግዚአብሔር ይመስገን. I didn't eat turkey though. I I know didn't. I can see you sounds like that. ድምጽሽ ቁልጭ ብሏል። የጥጋብ አይመስልም። I know right? ከዚህ በኋላ ነው የምናየው ማን በላ ማን አልበላ የሚለውን። እዚህ ጋር እንግዲህ ጉድ ፈላ በይ። ጉድ ፈላ ዛሬ እንግዲህ ጥያቄውን ሲመልሱ ነው እንግዲህ የምናረጋግጠው። I know. ያ እንዴት ናችሁ? ከታች ሆናችሁ የምታዳምጡን 29 ሰዎች ትታዩናላችሁ። ሰላም ብለናል። እንኳን ደህና መጣችሁ። ላልመጡ መምጣት ለሚችሉ ዛሬ ሁኔታቸው ከፈቀደላቸው of course we're going to post it ግን ላይቭ መጥተው ጥያቄያቸውን ደግሞ ቢጠይቁ የሁሉም ሰው ጥያቄ አንድ አይደለምና ላልሰሙ አሰሙ። ለሚቀጥሉት ጥቂት ደቂቃዎች ኮፒ ሊንክ ካደረግን ብዙ ሰዎች መስማት ይችላሉ፣ ማንቃት እንችላለን ማለት ነው። ሪማይንደር እንልካለን ኖቲፊኬሽን ላይ እና ስቶሪያችሁ ላይ ፖስት አድርጉት። ከዛ ደግሞ ወደ ቶፒካችን ወደ ዛሬው ወደ አዘጋጀንላችሁ እንሄዳለን። ብዙን ዛሬ እናንተ ናችሁ የምታወሩት እኛ አይደለንም። ግን ጥያቄዎቻችሁን ይዛችሁ ቁጭ ብላችሁ ታዳምጡ ደስ ይለናል። ምናልባት በአንድ ወቅት የእናንተም ጥያቄ የነበረ ወይ ወደፊት የእናንተ ጥያቄ ሊሆን የሚችል ነገር ተመልሶ ልታገኙ ትችላላችሁና ከኛ ጋር ቆዩ እንላለን። የትም መሄድ የለም፣ የገባችሁ መውጣት የለም። ሌሎችን እንደ ማግኔት ሳቡ። ይሄ ነው። you're muted. ቀጥይ አንዴ give me 5 minutes. I mean 5 seconds actually. 5 seconds 1 2 3 5 ሞላ ተመለሺ። እንዴት ናችሁ ብለናል። ግቡ እየገባችሁ ኮፒ ሊንክ የምታደርጉ ይታየናል። በጣም እናመሰግናችኋለን። ያው በዚህ የመዳን ደመቁ እንዴት ነሽ? ደህና ነሽ? እኛ ደህና ነን። እንኳን ደህና መጣሽ። በዚህ የህይወት የማዳን ስራ ነው አይደል ሁሌ የምንለው። በዚህ የህይወት የማዳን ስራ ላይ የእናንተ አንዷ ኮፒ ሊንክ የሆነ ሰው ቤት ሄዳ በር ታንኳኳለች እና ያቺ የምታንኳኳው የምትሰማዋ መንኳኳት የሆነ ሰው ቤት ሄዳ የሆነ ሰው ልብ ፖክ ታረጋለች ወይም ደግሞ ጫር ታረጋለች። ከዛ አንድ ሰው ልጁ ስላለበት ሁኔታ ማጤን ይጀምራል፣ ማሰብ ይጀምራል። ሁሉም እንደዛ ስለሆነ መጀመሪያ ላይ አይደለም። ለዚህ ማሰማት በማሰማት ሂደቱ ደግሞ የራሳችንን ድርሻ ማበርከታችን እጅግ በጣም አስፈላጊ ነውና እናንተም ኑ ከኛ ጋር በዚህ የህይወት አድን ስራ ውስጥ ግቡና ተባብራችሁ ሌሎች ወላጆችን እናግዝ እንርዳ ነው የምንለው። ኮፒ ሊንክ እናድርግና እስከተወሰነ ጊዜ ከዛ ጥያቄያችንን እንጠይቃለን ማለት ነው። ለምታረጉት በጣም እናመሰግናችኋለን። Thank you Annie. 5 seconds turn to be 10 I think. Thank you so much for covering የኔ ቆንጆ ተባረኪ። user ሰላም and welcome. አንዳንዶቻችሁ I think ካፒ ሊንክ ስታረጉ ነው ድንገት የምትገቡት። እንዴት እንደገባው አላውቅም ትላላችሁ ግን
I don't know ገብተሽ ከሆነ ሰላም በይን ዩዘር you are mute you are have to unmute ማድረግ አለብሽ okay I guess not then so ያ ዛሬ ስለ ሰፕሊመንት ነው የምናወራው ስለዚህ ስለ ሰፕሊመንት ጥያቄ ያላችሁ ሰዎች ንውጡ እዚህ ላይ ኦኬ እኛ ጥያቄ እንጠይቃችኋለን ምን እያረጋችሁ እንደሆነ ማለት ነው regarding supplements for your child and then we go from there all right ካልጠየቃችሁ በውስጥ መስመር እኔ you know ነግሬያችኋለሁ there is service fee so I can answer everybody ስለዚህ ጥያቄ ካላችሁ ኑና እዚህ ጠይቁ ኦኬ በቂ ጊዜ እየሰጠናችሁ ስለሆነ ማለት ነው on purpose ነው ቶፒክ ይዘን አንመጣም on Thursdays ብለን ተስማማ ነው ማለት ነው because ቶፒክ ጠፍቶ ሳይሆን ለእናንተ ድል ለመስጠት ማለት ነው like ብዙ ነው almost 1 ሰዓት ወይ 2 ሰዓት ሲቀር ነው ጥያቄና መልስ የምናደርገውና በጣም ሾርት ነው አይደለ we cannot stay over ደሞኛም ማለት ነው አይደለ last time እንደተነጋገርነው ማለት መተኛት አለብን እኛ ስለዚህ የሰፕሊመንት ጥያቄ ካላችሁ ንውጡ እዚህ ጋር እኛን ጠይቃችኋለን መጀመሪያ ደን እናንተ ከዛ ትመልሳላችሁ የእናንተን ጥያቄ ደግሞ እኛ እናስተናግዳለን ማለት ነው እሺ thank you hi ሙሉዬ እንዴት ነሽ welcome ሰላም ሰውዬ እንዴት ናችሁ ለማንሻችሁ ደህና እግዚአብሔር ይመስገን እንዴት ነሽ የኔ ቆንጆ how's everything እግዚአብሔር ይመስገን ሁሉም ሰላም ጎረምሶች እንዴት ነው እግዚአብሔር ይመስገን አሜን አሜን ተርኪ እንዴት ነው የለም ጾም ነው ተርኪ የለም ጾም ነው አይደል ዛሬ ጾም ነው አይ ነው ሰው ጋብዘሻል ወይስ የጾም በየአይነቱ አድርገሽ ምናምን አራኔ ነው ቤተሰብ ነው just አልጋበዝኩም ኦኬ እንዴት ነበር እንኳን አደረሳችሁ እንኳን አብሮ አደረሰን እኛም ቤት ያው ነው የኔ ቆንጆም ወፍ የለም ዞር ልላሰብኩና ግን አልተመቸኝም በቃ ዞር ለማለትም አይመችም ለካ አንዳንዴ ብለን እቤት ነው ያለ ነው ማለት ነው እውነት ነው ጥያቄ አለሽ ዛሬ ሙሉዬ ስለ ሰፕሊመንት እኔ ጠይቅሻለሁ ጥያቄ አንቺ ካለሽ ቅደም ብዬ ነው ያ መጠየቅ የምትፈልጉ ጥያቄ መጠየቅ የምትፈልጉ ላይ ውጡ ማኪ you can come up and ask your question ሙሉዬ ጥያቄ አለሽ ወይስ እኔ ልጠይቅሽ ጥያቄ ምን መሰለሽ ሰልዬ ይሰማል ቤት ወልቡ ከፎሎሪክ አሲድ ነበር ከሱ ጋር ማለት ነው እየሰጠዋት ነበር ጽናትዬ ግን I think ተሳስቼ ነው መሰለኝ የምሰጣትና ቢ12ን ከምላስ በታይ ነው ያልሽኝ አይደል ትክክል ነኝ አይደል እንደዛ ነው ሰጣት የነበረውና አይ እሱ አይደለም ያኛው ነው ከምላስ በታይ ብለውኝ ኮንፊውዝኝ ነበርና ቢ12 ነው ከአንደር ታንግ የምትሰጪው ማለት ነው ያ ኦኬ yeah because you know why right so b12 በምላስሽ ስር ሲሆን that part of the tongue is sensitive ነው እና is just you know it can absorb ለማድረግ እዛ ጋር ሞር ይቀላል b12 directly ingested ከሆነ directly ወደ ሆድ ዕቃ ከገባ የስቶማክ አሲድ አለ አይደለ እሱን ቶለሬት ማድረግ አይችልም so like ወሰዱት እንጂ they're not going to get anything out of it ማለት ነው it will like literally damage everything like stomach acidun መቋቋም አይችልም b12 ማለት ነው okay so that's why the under tongue መስጠቱ is much the absorption is much better option ነው okay ለዛ ነው ስለዚህ ከምላስ በታይ እሱ አንድ ላይክ የእንባ ጠብታ ያልሽኝ እሱን ነው አይደል ትንሽ ናታ ልጅሽ አይደል ስንት ናት ጽናት 6 አመት አሁን አፕሪል ላይ 7 ይሆናል ያ you know አሁን እዚህ ጋር ስፔሲፊክ ዶዜጅ ለመስጠት ለሰው ማለት ነው አይደለ አንድ ድራፕ አርጎ አንድ ሙሉ ስጡ ምናምን ለማለት ከባድ ነው ፎሎኒክ አሲድ is very weak እሺ ሊኩዊዱ ማለት ነው
ሊኩዊድ ፎሎኒክ አሲድ ኢዝ ናት ስትሮንግ አይደለም፣ በጣም ትንሽ ነው ማለት ነው። ኦኬ ሶ እያለማመድሽ ዶዜጅ መጨመር ትችላለሽ ቤዝድ ኦን ዩ ኒድ ማለት ነው። ግን እንደዚህ ይሄን ያህል ስጪ ብዬ ግን አልልሽም እዚህ ጋር ማለት ነው። ሶ ግን ያ ሰዎች የተለያዩ ዶዜጅን ይሰጣሉ በሱ ማለት ነው። አንድ ሙሉን እኔ ለልጄ ይሰጥ ነበረ። ሙሉን አንዳንድ ጊዜ ጠዋትና ማታ ወር ደግሞ አንዳንድ ጊዜ ደግሞ ጠዋት ብቻ እያረኩ ሰጠዋለሁ ለራሴ ልጅ ማለት ነው። ግን ስፔሲፊክሊ አይ ካን ናት ሰጀስት እዚህ ጋር አይ ካን ቴል ዩ ይሄን አድርጊ ማለት አልችልም ማለት ነው። ኦኬ ኦኬ ያ እኔ ጥያቄ ጠይቅሻለሁ ሙሉዬ። አሁን ሰፕሊመንት ስንገዛ ማለት ነው። ኦኬ ኦኬ እሺ ጋይድ እሺ ሬዲ ስትሆኚ ንገሪኝ። ጋይድ እሺ እሺ እኔና አስተኛቸው እሺ ያ ጋይድ ዩዘር ከአንድ ቁጥር ጻፊልን። እሺ ወርደሽ መግባት ከፈለግሽ ማለት ነው። አንድ ቁጥር ጻፊልን። ትዝብትዬ እንዴት ነሽ? ወልካም እኔና እግዚአብሔር ይመስገን። ሰብልዬ እንዴት ነሽ? ደህና ናችሁ ሁላችሁም? ሃፒ ታንክስጊቪንግ የኔ ቆንጆ፣ ሁላችን ሰላም። እሺ በጣም ደስ ብሎኛል። ያው ያንቺ የምትመሰገኝበት ቀን ነው እንግዲህ። ጠዋት በጸሎት ጀምረናል። የምናመሰግነውን አመስግነናል። አለሽበትና አንቺ በእውነት የኔ እናት እግዚአብሔር ይባርክሽ። የኔ መቤት ቴንክ ዩ የኔ መቤት የኔ እናት። እናንተ ራሳችሁ በረከቶቼ። በእውነት እኔ እግዚአብሔር አምላክን በጣም ነው የማመሰግነው እናንተን የመሰሉ እህቶች ስለሰጠኝ። እውነት በቃ አይ ዶንት ኖ ቫልዩ ያላችሁ በቃ ቫልዩ አይደል ሰው ልጅ በቃ። እና እግዚአብሔር አምላክ ይባርካችሁ። ላይክ ልጆቻችሁን የምትረዱበት መንፈስ ቤታችሁን የምታዩበት መንፈስ በቃ ሁለንተናችሁ ማለት ነው ማቀው ኢትዮጵያዊ እሴት ያላችሁ እህቶችና በጣም ነው የምወዳችሁ። እኔም እናንተን አመስግኛለሁ። በእውነት ስለ እናንተ በጣም አመስግኛለሁ። እግዚአብሔርን ባርክ ያለው ዛሬ ጠዋት ከማመሰግንባቸው አንዶቹ እናንተ ናችሁ ማለት ነው። በረከቶቼ እግዚአብሔር የሰጠኝ እህቶቼ ማለት ነው። እና ተባረክ የኔ እናት ተባረኩ። ጥያቄ አለሽ ትዝብትዬ? ሪጋርዲንግ ሰፕሊመንትስ እኔ ጠይቅሻለሁ ጥያቄ። አይ የለኝም፣ ጠይቅኝና በዛው ስጠይቅኝ የምጠይቀው ካለ እንትን እላለሁ። ኦኬ እሺ። አሁን እንግዲህ የተለያዩ ሰፕሊመንቶችን ለልጆቻችን እንሰጣለን አይደል? የተለያዩ ሰፕሊመንቶችን እንሰጣለን ለኛ ልጆችና አንደኛ do you think supplement is important necessary ነው ለኦቲስቲክ ልጆች? ላይክ ያንቺን ልጅ አስበሽ ማለት ነው። do you think የምትሰጪው ሰፕሊመንት ልጅሽን ረድቶታል? አዎ ረድቶታል ፖዚቲቭሊ ካልሽ which supplement did help your child እና ምንስ ፕሮግረስ አየሽ በዛ ሰፕሊመንት? እንደገና ደግሞ አንዳንድ ሰፕሊመንቶች አዳልት ዶዝ ነው አይደለ? ችልድረን ዶዝ የለውም አይደል? ሰመፈም ፎር አዳልት ነው። ላይክ ፎር ኤግዛምፕል አንዳንድ ጊዜ አንድ ነው ወይ ሁለት ብራንድ ነው ኪድስ B12 እንኳን ያለው ማለት ነው። እና አብዛኛው ጀስት B12 ነው የሚለው ዳዝንት ሴይ ዶዜጅ ራሱ በአዳልት ሳይዝ ነው የሚነግርሽ አንዳንዱ ማለት ነው። ኦር ደግሞ ከናካቴን ኤል-ካርቲን ኦር whatever ነኝ የማይቶኮንድሪያ የሚባሉት ለልጆች ተብሎ የሚሰራ ምንም የለም። ስለዚህ ዶዜጅ እንዴት አርቀሽ ነው የምትሰጪው ለልጅሽ? how do you do it? እሺ ያው ጥያቄው እንደገባኝ ልመልስና በጣም ሰፕሊመንት ጠቀማለሁኝ። እንደውም ትዝ ይልሽ ከሆነ መጀመሪያ ጊዜ ቢች ሄደን አናቅም ነበር። በዚህ ዓመት ሄደን ስንመለስ በጣም ቤቢ ፈርቶ ነበረ፣ እንደ አንዛይቲ ነገር ይዞት ስትረስ እያደረገውና አማክሬሽ ማግኒዥየም እንድሰጠው የዛን ጊዜ ነግረሽኝ ልከሽልኝ ነበር ማለት ነው። እና በቃ በጣም ነበር የረዳው። ቶሎ ነው ለመረጋጋት እንትን ያለው እና በጣም ነው ሄልፕ ያደረገው። እና እሱንም አሁን ቀጥዬበታለሁ። ዶሴጁንም የምሰጠው እዛ ጋር ለኪድስ ተብሎ ካልኩሌት ተደርጎ ቴሌግራም ላይ ባለው ነበረ። እና ሁለተኛ ደግሞ እንደዚሁ ስለ ማይቶኮንድሪያ ሰፖርት ስንማር የቤቢ እጆቹ ዊክ ነበሩ፣ እስክሪብቶ አንስተው አይጽፉም ነበረ። እና ይሄ ኪኩቴኑን ገዝቼ ሰፕሊመንት አድርጌዋለሁ። እሱም አሁን እጆቹ በደንብ ከለር ማድረግ ጀምረዋል ከእግዚአብሔር ጋር። እሱም ከምግቡም እንትን ብሎና ሌላ ደግሞ በጣም የጠቀመኝ እንደዚሁም አንድ ጊዜ ጠይቄሽ
ካካው ያለ መፈጨት ሁኔታ ይቼበት ነበረ። እሱንም ኮኢንዛይሙን እንትን ለማለት ዳይጀስቲቭ ኢንዛይሙን እንደውም አማክሬሽ ነው አንቺን ዶሴጁ እዛ ላይ ባለው አይደለም ብለሽ ጋይድ አድርገሽ የኛ ልጆች ትንሽ ስለሆኑ ያው ከእግዚአብሔር እንዳልኩሽ ነው ይመስገን ሁሉንም እዚህ በማገኘው ጋይድ አድርጌው እሱም አሁን ካካው ተስተካከለ በደንብ ተፈጭቶ ነው የሚወጣውምና በቃ በእንደዚህ አይነት መልኩ ነው እየተጠቀምክ ያለሁት በተባልነው መሰረት ጠዋት ላይ እንትን የካሊፎርኒያ ጎልድ ኒውትሪሽኑን እና ቢቴጉን ሰጠዋለሁ ዋን ድራፕዋን እሱን ዋው ሳይ እግዚአብሔር እንኳን ረዳሽ የኔ እናት አንቺ ጀግና እናት ነሽ በእውነት እኔ መቼስ አይ ዶንት ኖ ምንድነው ስለፈቀርኩሽ ነው ስለወደድኩሽ ብቻ ሳይሆን some moms are just invested በቃ በሚገርም ሁኔታ ኢንቨስትድ ናቸው for their children እና ምታደርጊው ነገር አንዳንዴ surprises me ራሴንም ጭምር ማለት ነውና እግዚአብሔር አምላክ ይባርክሽ አሁንም ገና ለውጥ ታያለሽ of course without a doubt አይደለ መቼስ እግዚአብሔር ይመስገን ያ ዝም ብለን አይደለም እየለፋን ያለ ነው of course you know ምንለፋው because so that we saw change and we want to continue that change to keep going ማለት ነውና we are not moms በመሐከል ላይ ሰርተን የሆነ ቦታ አቦርት አድርገን ምንወርድ እናቶች አይደለንም አይሰራም ብለን ተስፋ ምንቆርጥ እናቶች አይደለንም we are not so we just gonna keep pushing and keep pushing and keep pushing because we are talking about children እዚህ ጋር ልጆች አመጠን ብለን የወለድናቸው ልጆች እግዚአብሔርን ለምነን የተቀበልናቸው ልጆች ናቸው ስለዚህ we're not gonna give up ማንም የፈለገ ነገር ቢል ማለት ነው ማንም የፈለገ ቢል I'm not gonna give up on my child if one thing is not working I'll figure something out ሌላ ነገር እያልን ማለት ነው we just have to keep pushing እንደው 2 ቀን ሞክሬያለሁ ወይ 2 አመት ሞክሬያለሁ 2 ወር ሞክሬያለሁ 3 ወር ሞክሬያለሁ ምንም ለውጥ አላየሁም ብላችሁ የሆነ ነገር ጀምራችሁ አቦርት አታድርጉ read about whatever the supplement that you give some supplements will take time okay result እንኳን ለማየት it takes time okay you have to be patient ለነገርየው እንዲሰራ ማለት ነው አንድ ሁለተኛ not just ነገርየው የምትሰጡት ነገር እንዲሰራም ብቻ ሳይሆን እንዳይሰራ ያደረገው ነገር ደግሞ እንዳይሰራ ይሄ ነገር እንዳይሰራ ያደረገው ነገር ምንድነው እንዳይሰራ ያደረገው ነገር ምንድነው is it their diet ነው you know የወድቃ ኢሹ ነው or is there anything else like ምክንያቱም አንዳንድ ነገሮችን እነኚህ ሰፕሊመንት ተብሎ ለልጆቹ የሚሰጠው ማለት ነው የማይወዱት ነገር አለ you cannot combine them with something else ማለት ነው you need to be careful okay የሆነ ነገር እየሰጣችሁ እሱንም ደግማችሁ እየሰጣችሁ አለ የተባለ የተገኘው ሁሉ አንድ ላይ ይሰጥ ማለት ነው you need to be careful ከዛ በኋላ ልጆቹ እንደምትፈልጉት ሪስፖንድ ካላደረጉ for whatever you give them then you need to talk to whoever የሰጣችሁ ሰው ማለት ነው you know ፕሮቫይደራችሁ የሰጣችሁ የምትሰሩት አብራችሁ ሰው የሚላችሁን ምንድነው እሱ what is it ለምንድነው እንደዚህ ሆነው እንዲሰጠው እንዲሆነ ብላችሁ ዲቴል ስታወሩ ነው አይደለ ሶርት አውት ማድረግ የምትችሉት ማለት ነው the more you talk to the parent ማለት ነው the caregiver the more you know about the child right ምን እየበላ ነው ምን እየጠጣ ነው እንቅልፉ እንዴት ነው is he sick is there anything else like you need to figure out pinpoint አርጋችሁ ነው እዛ ፖይንት ላይ የምትመጡት ማለት ነው it might not be the supplement ላይሆን ይችላል ማለት ነው you know rule out አታድርጉ ቶሎ just stick around and see how you know ነገሮች ይሰራሉ አይሰሩ የሚለውን ነገር ለማየት ትንሽ መጠበቅ ጥሩ ነው ማለት ነው okay don't give up too quickly ለማለት ነው I'm so proud of you ትዝብትዬ thank you so much for sharing whatever you shared እና ገና ብዙ እናያለን እግዚአብሔር ይመስገን I'm so proud of you የኔ ቆንጆ እሺ በጣም አመሰግናለሁ ተባረከኝና በጣም አመሰግናለሁ እሺ ሰብልዬ ካለ ወርዳለሁኝ it's okay stay here there is nobody ያው ያየሻቸው ነው እንግዲህ እየተንጠባጠቡ እየመጡ ነው it's okay stay there when we need a space and እንላለን እሺ user I think user ተሳስቶ ነው የገባው ድጋሚ ትመጫለሽ ማለት ነው እሺ ደመቁዬ እንዴት ነሽ welcome ሰላም ሰብልዬ ይሰማል ምናልባት ባክግራውንድ ተረበሻችሁ ትሰሚያለሽ እንዴት ነሽ welcome እኔና
እግዚአብሔር ይመስገን። አንዬ ሰላም ናቸው ወይ? ሁላችሁም ሰላም? አኪ ሀይ ደምሽ እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። ከጥያቄ ነው የሚጀመርብኝ ወይስ እኔ ነኝ ጠይቄ የምጀምረው? እንደፈለግሽ አንቺ በጠየቅ ካለብሽ ጠይቂ፣ ከዛ አስኪ ኳስችን። እሺ ሰብለየ፣ እኔ እንኳን ጥያቄ ያው ተማሪ ነኝ። ብዙ ጊዜ እንደዛ ነው የምለው፣ ተማሪ ነኝ። ተደዋውለናል፣ ብዙ አውርተናል። አሁን ላይ ምን ሰጠዋለሁ ለልጄ ኮድ ሊቨር ኦይል እና ኤምሲቲ ኦይል ሰጠዋለሁ። ሌላ ደግሞ ምንድነው ፎሊኒክ አሲድ ደግሞ ሁለት አለኝ። ባለፈው ፍሉድ ይሄ ድሮፑና ስፔክትረም አዌክኒንግ የሚል ደግሞ ሌላ በፓውደር መልክ ያላለኝና የትኛውን እንዲሰጥ ሪከመንድ ታደርጊያለሽ? እኔ ያ ድሮፑን ትንሽ ጀምሬ በእርግጥ አንደርታንግ አልሰጠሁም ወይም ደግሞ እንደነበረው አልሰጠሁም። ዝም ብዬ ለተወሰነ ጊዜ ሰጥቼው ምንም ለውጥ ስላላየሁ አቆሜው ሌላ ስፔክትረም አዌክኒንግ የሚለውን ገዝቻለሁና የትኛውን እንድሰጠው ሞር ሪከመንድ ታደርጊያለሽ? ከዶዝ አንጻር ሊሆን ይችላል። ያው አንቺ ብዙ ሪሰርች ስላደረግሽ ነው። ሶሪ። ሌላ ደግሞ ስፔክትረም አዌክኒንግ የሚለውን ፓውደር በመልክ ያለውን ስሰጥ ቢ12 መጨመር አለብኝ ወይ? ቢ12 አለው ይላልና ምን ትያለሽ በዚህ ዙሪያ? ይሄ ነው ጥያቄ። ባክግራውንድ ስለሚረብሽ ብዙ እንትን እንዳላችሁ። ኦኬ እሺ፣ አውርተን ነበር ምናምን ትላሽ ደመቁ። እኔ ደመቁ ብሎ ከነ ጉትቻሽ ራሱ ማለት ነው የውሻዋ ጉትቻ ራሱ እኔ አላስታውስሽም። ስምሽን እየቀያየርሽ እየመጣሽ መሆን አለበት። በጣም ረጅም ሰዓት ከ2 ሰዓት ከምናምን በላይ ነው ያወራሽኝ። ግን ያው አምላኪ ፔመንት ያልተጀመረ ጊዜ ነው። በነፃ 2 ሰዓት ከምናምን። እሰይ አይ አም ግላድ ቴንክ ዩ። እኔ እናት እንግዲህ ስምሽን ቀይረሽ ቢሆን አለበት። እኔ ለመጀመሪያ ጊዜ ነው ሳይሽ እዚህ ጋር ራሱ ማለት ነው። ግን ወልካም የኔ እናት። እሰይ ቴንክ ዩ። ንገሪኝ ማነሽ? አቤ ነች። አቤ ከአውስትራሊያ። ኦኬ ናው አይ ኖ ሁ ዩ አር። እሺ አቤ የኔ እናት። እሺ ኮድ ሊቨር ኦይል ኤምሲቲ ኦይል is good። ሁለቱም አሪፍ ናቸው። ስፋት አይደለ? ብሬን ላቭስ ፋት። ለብሬን ለልጆቹ ብሬን is really good። ኮንቲኒው እሱን መስጠትሽን ቀጥይ። ፎሊኒክ አሲድ እና የስፔክትረም አዌክኒንግ አይደለ? ፎሊኒክ አሲድ የሊኩዊዱ ከሆነ ማለት ነው። አይ ቲንክ እሱን ያልሽኝ ሊኩዊዱ ፎሊኒክ አሲድ ከሆነ yes is good። like I don't know የልጅሽ እድሜ ስንት እንደሆነ ባላውቅም ማለት ነው። ግን ህፃናት ልጆች ከሆኑ it's really good እሱ ማለት ነው ለልጆች። ኦኬ 4 ያ ግን አሁን አስፋራስ ዶዜጅ እንዳልኩሽ ነው ቅድም አምና ገነ ስፒክ ዶዜጅ እዚህ ጋር ግን የዊክ ነው it's not strong አይደለም። አሁን ለምሳሌ እንደው ሎ አሁን በሉኮቨሮን እንኳን ካልኩሌት ብናደርግ ማለት ነው ሉኮቨሮን the minimum በጣም ትንሽ ተሰጠ 5 ሚሊግራም ነው አይደለ? 5 ሚሊግራም ነው። ፎሊኒክ አሲድ ሊኩዊዱ ማለት ነው 5 ሚሊግራም ለመሆን እንግዲህ go figure how many drops you have to give ማለት ነው። አየሽ? ስለዚህ አንድ ድራፕ አረግሽው አንድ እንትኑ እንዳለ እንትኑ አረግሽው 5 ሚሊግራም አደርሽም ማለት ነው። ስለዚህ is very low በጣም ዊክ ነው ማለት ነው እንትኑ ኮንሰንትሬሽኑ ማለት ነው። ኦኬ የትኛው ልስጥ between spectrum awakening and then you know the powder spectrum awakening su ፎሊኒክ አሲድ ኦር ደግሞ ሱፐር ፎሊኒክ ብለው የሚሸጡት ማለት ነው። ከሱና ከፎሊኒክ ብለሽ ብትኝ አውት ሴይ ሱፐር ፎሊኒኩን ነው ስጪ የምለው የስፔክትረም አዌክኒንጉ ማለት ነው። እሱን ስጪ ነው የምልሽ። በምን ዶዝ እላዩ ላይ ይነግርሻል። ባይ ዘ ዌይ አት ዘ ባክ ኦፍ ዘ እንትን ይናገራል ማለት ነው። በዌታቸው ይነግርሻል ምን ያህል መስጠት እንዳለብሽ። እሱን ተከትለሽ you can give አሁን እሱን ስትሰጪ you don't need እንትን እሺ I think ከአንድ 8ኛ ቲስፑን ነው ጀምሩ የሚለው 1/8 ቲስፑን ትጀምሪያለሽ ማለት ነው። ኦኬ ከዛ በኋላ እያልሽ ኢንክሪመንት ማድረግ ትችላለሽ ማለት ነው based on your child እያየሽ ልጅሽም ማለት ነው። ከቢ12 ጋር ነው አብሮ የሚመጣው and all other cofactors አሉት ማለት ነው። እሺ
all the other cofactors ውስጡ አለ። ስለዚህ you don't have to extra B12 መስጠት አይጠበቅብሽም ለዚህ ማለት ነው። it's already in it። ስለዚህ yeah, you can give and you don't need B12 እና ደግሞ be patient of course ይሄን ነገር ስትሰጪ ልጆቹ is gonna be very hyper ይሆናሉ because of the B12 ማለት ነው። ፎሊኒክ አሲድ ወይንም ደግሞ ሉኮቨሮን አይደለም ልጆቹ እንደ እብድ የሚያረጋቸው is more of the B12 ነው ማለት ነው። so the B vitamins in general hyper ያረጋቸዋል especially B12። ስለዚህ ይሄ B12ም አለው B6 አለው የተለያዩ እንትኖች አሉት ኮፋክተሮች አሉት እና so you can give that ግን be patient to see result አንደኛ okay takes time ሁለተኛ ደግሞ ሃይፐር አክቲቪቲ ኤክስፔክት አድርጊ እሺ so ያለሱ አይሆንም ማለት ነው not gonna last ለሉኮቨሮን at least እስከ 6 እስከ 8 weeks ነው you know ልጆቹ እንትን ይላሉ የሚባለው that's up to 2 months ማለት ነው okay for 2 months body adjustment ይፈልጋል ማለት ነው ስለዚህ it takes time ግን at the same time ደግሞ that's the maximum የሰጡት አይደለ 8 weeks ሙሉ 2 ወር ሙሉ ልጅ ያብዳል ማለት አይደለም it will show some hyperactivity ሰተሹ the first 30 minutes 40 minutes ከዛ በኋላ things gonna go settle down ማለት ነው ግን be patient ውጤት ታያለሽ ወይ yes possible እኔ ልጄ ላይ ለውጥ አይቻለሁ so it's possible ብዙ ሰዎችም እያሉ ነው ማለት ነው ለውጥ ይመጣል ይታያል ስለዚህ እርግጠኛ ሁኚ ምንም አይነት የወተት ፕሮዳክት እንደማይወስድ ልጅሽ ማለት ነው ኦኬ የወተት ፕሮዳክት የሚወስድ ከሆነ አይሰራም ማለት ነው ፎሊክ አሲድ ስለ ፎሊክ አሲድ and dairy ብላችሁ ሰርች አድርጉ ከዚህ በፊትም ተናግሬያለሁ you can google it okay it will tell you like ሁለቱ የወተት ፕሮዳክት any milk product የሚወስዱ ከሆነ don't let them እንትን ማለት ነው okay don't let them consume that yeah ማነሽ ሄለን is included in that we're talking about superfolinic okay so all the cofactors are included in there ደመቁዬ I think I answered your question so አይደል አንቺ ግን ጠይቀሻለሁ አዎ በደንብ መልሰልኝ ያሰብልሽ ኦኬ እኔ ጠይቀሻለሁ ጥያቄ ማለት ነው ኦኬ አሁን እንግዲህ I don't know የነገርሽኝ 3 ነገሮች ብቻ እንደምትሰጪ ነው so do you think በመጀመሪያ ጥያቄ do you think is እንትን ሰፕሊመንት ለነኚህ ለኦቲስቲክ ልጆች ወይም ደግሞ ለአንቺ ኦቲስቲክ ልጅ መስጠት ተገቢ ነው ብለሽ ታምኛለሽ ወይ በሰፕሊመንት ታምኛለሽ ወይ ኦኬ ሰፕሊመንት መደረግ አለባቸው ብለሽ ታምኛለሽ ወይ አንደኛ ጥያቄ እሱ ነው ሁለተኛ ደግሞ አንቺ ምንድነው የምትሰጪው እና ሰተሽ ደግሞ ምን ለውጥ አይተሻል በልጅሽ ላይ ምን ለውጥ አይተሻል ዶዜጅንስ እንዴት ነው ላይክ አሁን የአዳልት ዶዝ ነው አብዛኛውን ጊዜ አይደለ ማርኬት ላይ ያለው ለልጆች ተብሎ ብዙ ጊዜ ሰፕሊመንት የለም ማለት ነውና የአዳልት ዶዝ ነው አብዛኛውና how do you manage like as far as እንትን ማለት ነው ዶዜጅ እንዴት ነው ማኔጅ የምታረጊው thank you ሰብሊዬ መጀመሪያ በሰፕሊመንት ታምናለሽ ወይ በጣም አምናለሁ 100% ምክንያቱም አብዛኞቹ የኛ ልጆች ሁሉም ባይሆኑም አብዛኞቹ ፒኪ ኢተር ናቸው አንድ ወይም ሁለት ምግብ ላይ ነው ፎከስ የሚሆኑት በሌላ መንገድ ይጎደላቸው ይሁን ይቅርና ከተለያየ ምግብ ማግኘት ያለባቸውን ንጥረ ነገሮች እንኳን በአግባብ እንዳያገኙ ሁለት ወይ ሶስት የተለያዩ አንድ አይነት ምግቦችን ሬጉላሪ ነው የሚመገቡት ስለዚህ ማግኘት ያለባቸውን ነገሮች ንጥረ ነገሮች በምግብ ማግኘት መሸፈን ስለማይችሉ በኤክስተርናል ሰፕሊመንት ወስዶ መሸፈን ወይ ያን ማግኘት እንዳለባቸው በጣም አይ ቢሊቭ ነው ዛ ግን ለምንድነው የተለያዩ ሰፕሊመንቶች ያልሰጠሁት እኔ እንዳልኩሽ ገና ጀማሪ ነኝ ልጄ ምንም ዲያግኖሲስ ምናምን የለውም ኦቲዝም ነው ያለኝ ሰው የለም ልጄ ብቻ አውርተናል በደንብ አይተሽዋል ሁሉ ልጁን መደምብና አይተሽዋል ማለት ብዙ ነገር አውርተን ስላወራን ያው ብዙ ደንበኛ ስላለች ነውና እንዲሁም ይናገር የነበረውን ትንሽ ሪግረስ ስላረገብኝ በራሴ ዲያግኖስ አድርጌ ነው የተደመርኩት ግሩፑ ጋር ለሱም ምንም አልጎዳውም ብዬ ሊጠቅሙታል ያልኳቸውን ነገሮች እየሰጠሁት ነው ለምሳሌ ኮድ ሊቨር ኦይል ለረጅም ጊዜ ነው የምሰጠው ኮድ እና
ኤምሲቲ ኦይል ሰጠዋለሁ። አሁን ግን የፎሊኒክ አሲዱን የስፔክትረም አወክኒንግ ስለጀመርኩኝ ለውጡን ከየትኛው ነው የሚለውን ለማወቅ እንዲህ ለንግግርም እንዲያመች እሱን መስጠት ነው የፈለኩት። በቃ ሌሎች ነገሮችን መደመር አልፈለኩም፣ ምክንያቱም ለውጡን ማወቅ አለብኝ የትኛው ምንድነው ምን ስቴፕ በስቴፕ ቢሆን። ስለዚህ እሱን አትሊስት አሁን ገና 1 ሳምንት አልሆነኝም ከጀመርኩ 1-2 ወር ምናምን ልስጠውና ከዛ በኋላ መጨመር ያለብኝን እየጨመርኩ ዋንስ የሱ ውጤት ካወቅኩኝ በኋላ አሁን 3-4 ሰፕሊመንቶች አንድ የደበላልቄ ከሰጠሁት የትኛው ኢፌክት እንዳመጣ ወይ የትኛው ምን እንዳመጣ አላቅም በሚል የራሴ አንደርስታንዲንግ ወስጄ በዛ ነው ስቴፕ በስቴፕ ልሰጠው ወሰንኩ እንጂ በጣም አምናለሁ። ዶዙ የሚለውን ትክክል ነው። ለምሳሌ እኔ የኮድ ሊቨር ኦይሉ የአዳልት ነው 12000 ማይክሮግራም እንደዚህ ነው የመጣልኝ። የአዳልት ነው እና ሀፍ ነው የምሰጠው 2.5 ነው የምሰጠው። ምክንያቱም ከዚህ በፊት የልጆች ገዝቻ 550,000 ማይክሮግራም ስለሆነ አይ ዶንት ኖ ሜዠርመንቱን ግን ሀፉን ነው የምሰጠው 2.5 ነው የምሰጠው። በዚህ መልክ ነው የስፔክትረም አወኪን እንግዲህ ራሱ ሊስት ስላለው 1/8 ነው የሚለው። እንዳውም እኔ 1/8ኛም አይደለም የሱንም ሀፍ ነው የጀመርኩት እስካሁን። አሁን 1/8 ላይ ደርሻለሁ ገና። በዚህ መልክ ነው ያለሁት። እንግዲህ ያው በተረፈ ያው ቴንክ ዩ ሰብልዬ፣ በጣም በእውነት በጣም ዴሊጌት ሆነሽ ነው ለሰው ምትሰሪ ያለሽው። አሁን ጊዜው አይደለም የሌሎች ሰዎች እንዳልሻማ የምናመሰግንበት ጊዜ ይኖራል። ግን በጣም አይ ፕራውድ ኦፍ ዩ ቴንክ ዩ በጣም ሰብልዬ፣ ሁላችሁም አመሰግናለሁ። ቴንክ ዩ አብዬ፣ እኔ እናት ተባረኪ። ቴንክ ዩ ሶ ማች። ያ ዲቴል ነገር ነው የነገርሽን፣ ተባረኪ። አይ ሆፕ እንግዲህ እዚህ ጋር ይሄን ነገር ይዘን ስንመጣ የአንዳንዶቻችሁ ጥያቄ እንዲመለስ ነው ማለት ነው። ኦኬ፣ ጥያቄ ያላችሁ በተለይ when it comes to supplement we need to be careful. okay በጣም መጠንቀቅ አለብን because ምናሳድጋቸው ልጆች ናቸው። they are kids. okay ህፃናት ልጆች አይደለ? ኪድኒያቸው ትንሽ ጉበታቸው ትንሽ የሆነች ማለት ነው። ስለዚህ we need to be extremely careful when we administer something ማለት ነው። okay if you don't know don't do it. okay ካላወቃችሁ አታድርጉ because አንዳንድ ጊዜ ሳንጠቅማቸው ልንጎዳቸው እንችላለን ማለት ነው። ባለማወቅ ልንጎዳቸው እንችላለን ልጆቹን። ስለዚህ we have to be extremely careful ማለት ነው። sensitive የሆነ ነገር ነው፣ sensitive topic ነው። ሁሉም ካሉት ጋር ነው የምስማማው። ከአብዬም ካለችው ጋር ትዝብትም ካለችው ጋር እስማማለሁ። is necessary without supplementation you can't. autistic ልጆች they need to be supplemented. so supplementation is very necessary ነው ከሚሉት ነኝ ማለት ነው። and I do supplement my child as well ማለት ነው። okay ግን how do we go about it? that's very something that we need to know ማለት ነው። እሺ ከዚህ ውስጥ እንግዲህ ትማራላችሁ በሚል ሐሳቤ ነው ይሄንን ቶፒክ ይዘን የመጣ ነው። so that I hope you guys are learning a thing or two. ጥያቄ ያላችሁ ሰዎች please join the guest እና በዛውን ጥያቄያችሁን ጠይቁ። እናንተም መልሳችሁ መልሱ፣ እኛም እንጠይቃችኋለን so that you can answer ማለት ነው። እሺ thank you እየገባችሁ ይሄን እያረጋችሁ ያላችሁ thank you። ማኪ ሃይ welcome in እናት ቲንክ አንቺ ነሽ። ሰላም ሰብሊ፣ እንዴት ናችሁ ሁላችሁም? እግዚአብሔር ይመስገን። ማኪ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እኔ ጥያቄ ልጠይቅሽ ነበር ሰብልዬ፣ ትንሽ የተቸገርኩበት ነገር አለና ልጄ ምግብ ቀይር ያለውኝ አንቺን ሰምቼ፣ እግዚአብሔር መቼስ አንቺን ያመጣሽ ለምክንያት ነው። ለኛ በጣም ጥሩ ያልሆነ ዳይት ላይ ነበር የነበረው፣ ላይ ሁሉን ነገር የሚበላ ስኳሩንም ምኑንም እና ግሉተን ፍሪ ዴሪ ፍሪ ነበር ለረጅም ጊዜ። ግን እንጀራ በሽሮ ብቻ ነበር የሚበላው ለረጅም ጊዜ እና አንቺን ሰምቼ ተንቀሳቀስኩ። እግዚአብሔር ደግሞ ተጨመረና ረዳኝና በሚገርም ሁኔታ ልጄ ብዙ ሁሉንም ነገር መብላት ጀመረ። በቃ ባንዴ ማለት ነው። እና እንጀራ ቀረ፣ ሁሉ ነገር ቀረ፣ ብስኩት ቀረ። ግን አሁን ምን ተቸገርኩ መሰልሽ? በጣም ይራባል። በቃ በጣም ይበላል። ለኔ በቂ ነው ብዬ የማስበውን ያህል በደንብ ስጋም፣ አሳም፣ ዶሮም፣ አትክልትም፣ ጥቅል ጎመንም አለ አይደል መበላት ያለባቸው ነገሮች ይበላል። ለኔ በቂ ነው። እሱ ግን አሁን ጧት ሲነሳ በተለይ በቃ በጣም እንደውም ያለቅሳል አንዳንድ ቀን እና ዋምጪ በቃ እጅሽን ይዞሽ እስክትሰሪ እንቁላል እስክትጠብሺ ማማሲያውን ይዞላ ነው የሚያስጠብሰው አንዳንዴ ማለት ነው። እና
ሐኪሙ ጋር ሄድኩኝ እና የሆድ ድርቀትም ችግር መጣበት ደግሞ አንድ ላይ ማለት ነው እና ባዮሜዷ ጋር ሄጄ እሷ እንደውም ኢሜጂንግ ይነሳ ሜቢ ሆልድ እያደረገ የተጠራቀመ ነገር ይኖራል ብላ ችልድረንስ ልካኝ ኢሜጂንጉ ተነስቷል ግን ውጤቱ ገና እሷ ሰኞ ነው ቀጠሮዬ በዛ መሃል ግን ስቸገር እኔ ኖርማል ዶክተራችን ጋር አይደል ዶክተሩ ጋር ወሰድኩትና ነገርኳት ማለት ነውና ደግሞ ምን አየው ማቃር እንደ ቃር ነገር ይመጣበታልና እሷ ምን አለችኝ አሲድ ሪፍሌክት ነገር እየመጣበት ይሆናል ነገርኳት ዳይት ቀይር ያለው ስላት አንዳንዴ የማይበላውን ነገር መብላት ሲጀምር ጨጓራውን መፍጨት እየከበደው ነው ብላ የአሲድ ሪፍሌክት መድኃኒት አዘዘች ግን አልሰጠውትም ምክንያቱም መድኃኒቱን ሳይው ከ18 ዓመት በላይ ይላል ፈራውኝ እንዴት እንደዛ አይነት መድኃኒት ተሰጠዋለሁ ብዬ ተውኩትኝና እንደው በናቹራል ወይ የምታውቁት ነገር ካለና ሆድ ድርቀቱንም ይሄ ሜራላክስ ነው ምናምን የሚል ሰጠችኝ ሆልድ ያረጋል ደረቅ አይደለም ግን ሆልድ ያረጋል እሱ ራሱ ሆልድ ያረገ ሲያድር ደግሞ ያው ይደርቃል አይደለ አንድ ቀን ሲያረግ ቢሄቪየር የሚያመጣል እንደዛ ሲሆን በቃ መናከስ መማታት ይጀምራል ኖቲስ አረጋለሁ እንደዛ ሲሆንና በእነዚህ በሁለት ጉዳዮች ላይ የራቡ ነገር ይሄ ከዳይቱ መቀየር ካርብ ሲቀነስ እንደዛ አጋጥሟችኋል ወይ እንደገና ደግሞ የአሲድ ሪፍሌክቱ እና የሶስቱ ናቸው ጥያቄዎች ኦኬ thank you ማኪዬ በመጀመሪያ I'm glad that you changed everything እግዚአብሔር ይመስገን አንቺ ልጅሽ እንደውም እድለኛ ነሽ he is able to eat like የምሰጪውን ነገር ሁሉ እንጀራ በሽሮ ላይ ተጣብቆ ከሚቀር ማለት ነው እግዚአብሔር ይመስገን በእውነት this is ለልጆቹ liberation ነው በቃ they liberated from what you know ባናውቅ ኖሮ we'll continue to give በቃ እሱን ነው ልጆቹ ደግሞ you know they like sameness እንጀራ በሽሮ ብሰጪው gladly ነው የሚበላው so you know what ሌላ ነገር አይበላልኝም ብለው ብዙ ሰዎች የተሸወዱ አሉ እየደወሉ የሚነግሩኝ ማለት ነው you know I'm so glad እንኳን አይናችሁ ተከፈተ እንኳን ልጆቹ መብላት ጀመሩ እግዚአብሔር ይመስገን አሁን hunger like እንደዚህ ካርቦሃይድሬት ነው እንደው የሚያስርበው by the way ካርብ የሚበላ ሰው ነው ቶሎ ቶሎ የሚርበው እንጂ ይሄ ስጋ ፕሮቲን ምናምን የሚበላ ሰው እና ፋት የሚበላ ሰው መራብ የለበትም አይደል ኖርማሊ በጣም ሆልድ ያደርጋል ማለት ነው እንጀራ በፍርፍር የበላሽ ቀን ነው ጠዋት 8 o'clock ላይ 10 o'clock ላይ you want something to eat ማለት ነው እና because ቶሎ ካርቦሃይድሬት ባንዴ ሹገርሽን ሹት ያደርጋል ከዛ ድሮፕ ያደርጋል የዛኔ you want to eat something ማለት ነው ሹገርሽ ክራሽ ሲሆን ገንፎ በቅቤ ብትበይ ግን you're not going to remember even ምግብ ራሱ ማለት ነው እስከ ማታ ድረስ ትቆያለሽ so that's fat ከዛ ነገር ጋር የበላሹ ነው ሆድሽን የሚይዘው ማለት ነው ስለዚህ more fat maybe incorporate ማድረግ ይኖርብሻል MSC oil cod liver oil avocado and የተለያዩ ነትሶች ምናምን incorporate ማድረግ ሊኖርብሽ ይችላል ልጁ ዳይት ላይ ማለት ነው ኦኬ ሌላው it could be parasite too you know when parasite ልጆች ሰውነቱ ሲኖር ማለት ነው of course እነሱ ጥገኞች አይደሉ ልጆቹ ይበላሉ ምንም ነገር ነሱ እንትን አይሉም ማለት ነው so እነዚህ አይነት ችግር ካለ you need to address የፓራሳይት ክሊንዝ ማድረግ ይኖርብሽ ይሆናል ማለት ነው ኦኬ when it comes to እንግዲህ ነሱ ሐኪም ቤት ስትሄጂ of course backed up ቢሆንማ you know I know maybe you know constipation ሊኖር ይችላል አንቺም you know ያየሹ ነገር ስላለ constipation ሊኖር ይችላል ግን totally backed up ሆኖ ቢሆን ኖሮ ማለት ነው በመጀመሪያ በዚህ ዳይት ላይ healthier version of ketogenic diet or ደግሞ carb minimize ስታረጊ ማለት ነው carbohydrate ብዙ የማይበላ ከሆነ ልጁ ፑፕ የሚያደርጉትም is not going to be every single day ላይሆን ይችላል okay frequent ላይሆን ይችላል maybe አንድ ቀን ዘሎ ፑፕ ቢያደርግ it's okay like over a week ሲሆን ነው ድርቀት የሚባለው ማለት ነው okay ድርቀት ነው backed up ሆኗል አለ ሰው የሚባለው of course because የበላውን ነገር absorb ስለሚያደርግ ባዲው ማለት ነው okay ፑፕ ላያደርግ ይችላል ግን አንቺን ወሪሰም ካረገሽ እንዳልሹ ማኒፌስት ያደርጋል by the way ልክ ድርቀት ያለበት ልጅ you will see it behaviorally you will see የሚገለጥ ነገር ነው ማለት ነው ስለዚህ እንደዛ አግሬሽን ካየሽ እና በርግጥም constipated ነው ብለሽ የምታምኚ ከሆነ you can give him magnesium will help him ማለት ነው okay there's a lot of things list አድርገናል
ቴሌግራም ላይ ለኮንስቲፔሽን ብለን ማለት ነው። ኦኬ ቴሌግራም ጆይን ካላደረግሽ ጆይን አድርጊና እዛ ላይ ቼክ አድርጊ። there is some products እዛ ላይ ፖስት ያደረግነው ለኮንስቲፔሽን ማለት ነው። ሚራክስ የሚባል ነገር እንዳሰጪ እነሱ they just prescribe መርዝ ለልጆቹ ማለት ነው። they have no problem they prescribe መርዝ ለልጆቹን የሚያፋጥንላቸው ማለት ነው። እንደገና ላይክ ጠዋት ላይ አንቺ you can do celery juice will help ማላት like regulate ለማድረግ እንደዚህ constipation immediate ነው። celery juice እና እንደገና ፕሮባዮቲክሶች መስጠት ይኖርብሻል ለልጁ ማለት ነው። የፈርመንትድ የሆኑ ካቤጅ እንትኑን መስጠት ውሃውን አትሊስት ፍሬውን ማን ነው ቅጠሉን ማይበላልሽ ከሆነ you can give him the liquidun መስጠት probiotics is so important gut microbiome እንትን ለማድረግ ማለት ነው ለማስተካከል አንደኛ እሱን አድርጊ እነ ተልባ እነ you know ልጅሽ ሃይ ኦክሳሌት ካልሆነ እነ ማናቸው ስሙ ቺያ ሲድ እነሱን መጠቀም ትችላለሽ ግን እንዳልኩሽ ሰለሪ ጁስ is the best በጣም እሱን ሰለሪ ጁስ እየሰጠሽ ፕሮባዮቲክ ብትሰጪው ልጁ ሬጉላር ነው የሚሆነው ማለት ነው every single day he will run to the bathroom okay እሱን አድርጊ ኦር ደግሞ እንዳልኩሽ ማግኒዚየም እንደዚህ ሰፖርት ማድረግ ፈልጋለሁ ካልሽ ሌሎችም አሉ ከማግኒዚየም is one of them ማለት ነው እሱን መስጠት ይሻላል do not give him any Miralax or ምናምን ማለት ነው ባክድ አፕ ቢሆን ግን ማለት ነው ሰዎች ባክድ አፕ ሲሆኑ ብዙ ፑፕ ሲሆን አይበሉም ራሱ አፕታይት አይኖርሽም ማለት ነው እሱ ግን he's hungry እንደምትነግሪኝ ከሆነ ሁሌ hungry ይረባዋል ሁሌ ያልሽ ስለዚህ የሚረባው ከሆነ I don't think he's backed up but if constipation ካየሽ constipation backed up መሆን ብቻ አይደለም by the way ተቅማጥም constipation ነው የሚባለው ዳይሪ ካለ it is ድርቀት ማለት necessary የደረቀ ሰገራ መሆን አይደለም የለበትም ማለት ነው ስለዚህ any kind of like a different bowel movement ካየሽ of course support እንዳልኩሽ ቀደም የሚደረጉትን ነገር አድርገሽ ማለት ነው ግን የሚሰጡሽን ሜሮላክስ ምናምን please don't give them okay acid reflux ጋር ስትመጪ ደግሞ አሲድ በዛ አሁን እንግዲህ አሲድ ሪፍሌክስ አለው ተብሎ የታዘዘለት አሲዱን ለመቀነስ ነው ማለት ነው አይደለ so no you don't want to do that okay አሲድን ለመቀነስ ብለው ሌላ ጣጣ ነው የሚያመጡት ማለት ነው እነኚህ አሲድማ we need it ግን why is it too much acid in the body አይደለ ስለዚህ የሚበላው ምግብ የምትሰጪው ምግብ እሱን ማኒተር ማድረግ ያለብሽ ማለት ነው ለልጅሽ ኦኬ so how frequent ነው የሚበላው you know የአሲድ መኖር by the way is very important አይደለ አሁን ስጋ የሚበላ ሰው ስጋ chicken ምናምን እየበላ አሳ any animal product እየበላ አሲድ የሌለው ሰው በጣም ችግር ላይ ነው የሚሆነው ማለት ነው ጋይስ አሲድ ከሌለ ዳይጀስት አይሆንም ማለት ነው ዳይጀስት ካልሆነ ሄዶ ኮሎናቸው ላይ ነው የሚጣበቀው ማለት ነው ከዛ በኋላ you know what's going to happen right የኮሎን ችግር ማለት ነው ከዛ በኋላ ኮሎን ካንሰር ኮሎን ምናምን እያሉ a bunch of stuff ማለት ነው ኦኬ ነገሮች የገቡ ነገሮች ዳይጀስት ተደርገው ሰውነት የሚወስደውን ወስደው የማይፈልገውን need to come out ማለት ነው ኦኬ እሱ የአሲዲቲ የሆድቃ አሲድ ሎ ሲሆን በጣም ችግር ነው ማለት ነው ኦኬ እና ምግቦቹን ነው ሞኒተር ማድረግ ያለብሽ ኦኬ ሶ እኔ ሆድቃን ሂል ለማድረግ በጣም ፕራይመርሊ የሚጫወተው ምንድነው ደግሞ ይሄ የሚለኝ ቋንዴ ይቅርታ ቲክታክ ውይ ኦኬ ሆድቃን ሂል ለማድረግ አንደኛ የሚጫወተው you know ሚናለው ብዬ የምለው ኮላጅን አይደለ ይሄ ቦምብራስ የሚባለው ነገር somehow we need to incorporate በልጆቹ ዳይት ላይ ማለት ነው ኦኬ ግዴታ like if not today ካልሆነ ነገ every other day ምናምን ሰርታችሁ ማስቀመጥ ትችላላችሁ እና በጣም እሱን ማድረግ አለበት ሰውነት ራሱ ሬዲ ሳይሆን ማለት ነው if the body is not healing right ሂል ካላደረገ የምናበላቸው አንዳንድ ቬጂቴብሎች ለምሳሌ ማለት ነው የቬጂቴብሎች it can cause a lot of problem ለነኚህ ልጆች ዳይጀስት ማድረግ ከሆነ ማለት ነው ስለዚህ maybe you want to consider digestive enzyme for a time being okay እኔ አንቺም ሆነ እንደሱ ነው ማደርገው digestive enzyme you know the time being introduce ማድረግ for 3 weeks ድረስ መስጠት ትቻለሽ ማለት ነው እንደዛ ከዛ ይሄን ሁሉ አድርገሽ አሁን የተነጋገርነው ነገር ሁሉ አድርገሽ still መፍትሄ ከሌለው you have to investigate even further ማለት ነው you know
ግን ከፓራሳይት ክሊንዝ ጀምሪ። በቃ እነሱ ራሳቸውን የቻሉ መርዞች ናቸው ማለት ነው። ፓራሳይት ይስት ምናምን ሆድ ዕቃ ውስጥ እንትን ሲል በጣም ከባድ ነው። እሺ እናት ከዛ ጋር ጀምረሽ እሱን አድሬስ አድርጊ መጀመሪያ። I don't know if I answer your questions. ቴንኪው ሰብልያው መልሰሽልኛል። እሺ እኔ እናት አመሰግናለሁ። ኦኬ እሺ እኔ እናት ቴንክ ዩ። ቦንቱ ዌልካም። ሰላም ሰላም ሰብልኝ፣ እንዴት ናችሁ ሁላችሁ? እግዚአብሔር ይመስገን። ኦ አይ ፎርጋት ማኪ እንዳትወርጅ እሺ። ቆይ ቦንቱን ላውራና አንቺ ጋር መለሳለሁ። ጓይድ ቦንቱዬ እንዴት ነሽ? ዌልካም። እግዚአብሔር ይመስገን ሰላም ነች። ይሰማል? ትሰሚያለሽ? ልጄ 7 ዓመቱ ነው። እንትን እየሰጠው ነበር የኤምሲቲ ኦይል ኮልድ ሊቨር እና ብራፍሊ ስፕራውት እሱን እየሰጠው ነበር። ከዛ እንትኑ ዲቶክሱ አለ አይደለም አይኑ ስር በቃ እሱ ምንም አልጠፋም አለ። እሱን ምን ላደርገው? ኢሲ ኦቲስቲክ ግራ ገብቶኝ። ኦቲስቲክ ነው ልጅሽ? 1 ዓመት ሆኗል። ምግቡን ቀየርኩ ግን ምንም እስካሁን ድረስ ለውጥ አላየሁም። አዎ ቦንቱዬ ይሰማሻል ምለው? አሁን ይሰማል ድምጼ? አንቺ ትሰሚያለሽ፣ እኔ ምልሽ ይሰማሻል? አዎ ይሰማል። ኦኬ ሶ 7 ዓመቱ ነው ልጅሽ። ኢዝ ኦቲስቲክ እና you give him broccoli sprouts ሰጫዋለሽ አይደለ? አዎ and then cod liver oil እና MCT oil ሰጣዋለሁ አልሽ አይደል? አዎ እኔ አርሲም እሰጣለሁ እና አንዱ ደግሞ ለፎከስ ብላ ዶክተር ነስ ያዘዘችው እሱንም እሰጣለሁ። ኦኬ and then አይኑ ስር ያለው ዳርክ ነገር አልጠፋለኝ ነው ያልሽው? አዎ አይኑ ስር ያለ በቃን እየባሰበት ስጠራ ራሱ አሁን በፊት ዞር ነበር። አሁን ደግሞ ምንም እንትን በቃ አለ አይደል? ምንም ዞር አይልም ራሱ። ዳይቱ ተስተካክሏል? አዎ ዳይቱን ቀይራለሁ። በቃ ዳይቱ ግሉተን ዴሪ ፍሪ ትንሽ በሳምንት 1 ቀን 2 ቀን እንጀራ ትንሽ ይበሰጣሉ እንጂ እንጀራ በስተቀር ሌላውን አውጥቻለሁ። ስጋና አትክልት ብቻ ነው የምሰጠው። ብራክሊ ካቤጅ እንደዛ ነው የምሰጠው። እንትን ወተት ምናምን ቺዝ ምናምን እነዚህን ሁሉ አውጥቻለሁ። ያለ ካርባ ትንሽ የካርብ እንጀራ በሳምንት 1-2 ተከበላ እሷ እንጂ ምንም እንትን ካርባ ብዙ የለው። ፍሩት ምናምን አልሰጥም፣ ምንም አልሰጥም በቃ። ኦኬ ያ አንደር አይ ላይ ያለ የምትሰጪው ነገር ትክክል ነው። ሶፋር ከነገርሽ ማለት ነው ዳይቱን አስተካክለሻል። ኦር ዲስ ዊል ሰፖርት ዘ ባዲ ሰውነቱን ሰፖርት የሚያደርጉ ነገሮች ነው የተናገርሽው ማለት ነው። ኦል ዲስ ስታፍ እና ግን ዋይ ኢዝ ሪግረስ ለምንድን ነው የሚያደርገው? ኦኬ ሪግሬሽን ማለት ሪግረስ እያደረገ ነው። በፊት ስትጠሪው የሚሰማ የነበረ ልጅ አሁን ስትጠሪው የማይዞር ከሆነ ሂዝ ሪግሬሲንግ። ስለዚህ ይህን ሁሉ ነገሮች እያደረግሽ ዳይቱን ቀይረሽ ኦል ዲስ ቲንግስ ሰተሹ ዋይ ሲ ወደኋላ እየሄደ ያለው I don't know ዲቴል ማውራት ሊኖርብን ይችላል የኔ ቆንጆ። I cannot tell you what's going on there ግን because we have to talk a lot ስለ ልጁ ማለት ነው። እንዲህ ባጭር ሰዓት ውስጥ አውርተሽ ምናምን ትዩ ነገር አይደለም። ግን one thing is that I can ልነግርሽ የምችለው አንደር አይስ ይሄ ምንድን ነው ዳርክ ሰርክል ሆነ ያልሹ ማለት ነው። it could be heavy metal ሊሆን ይችላል የኔ እናት። እሺ ይሄ የሆነ ከዲቶክስ አሁን ይሄ ምንድን ነው ስሙ ባዝ ታፕ ላይ ዲቶክስ የምናደርጋቸው አለ አይደለ? ይሄ ምንድን ነው ተመልሼ ልምጣ። አይሰማም ጋይስ? አልሰማም አይሰማም። ኔትወርክ ሰብሊ ትሰሚያለሽ? አይ ቲንክ የእሷ እየነዳሽ ነው መሰለኝ። የእሷ መሰለኝ ተመልሼ እመጣለሁ። በቃ እሺ እኔ እናት ኦኬ እኔ እናት እሺ ተመልሰሽ ነይ። ኦኬ እኔ ማር እሺ እሺ አይዞሽ እኔ እናት ኦኬ 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 ሶ
ሶ ያ ሌሎቻችሁ ግቡና ጠይቁ። እሺ እዚህ ላይ ያላችሁ ሁላችሁም ተመልሶላችኋል። ቴንክ ዩ መታችሁ ስለጠየቃችሁ። አይ ሆፕ ውጭ ያላችሁ ካፕል ኦፍ ቲንግስ ግራብ አድርጋችኋል ከነሱ ጥያቄ በመነሳት ማለት ነው። ውጭ ያላችሁ ግቡና ጠይቁ። ስለ ሰፕሊመንት ያላችሁን ጥያቄ በውስጥ መስመር ቴክስት ብታደርጉኝ አይ ፕሮባብሊ ናገና አንሰር። ስለዚህ ኑና ጠይቁ እዚህ ጋር እሺ፣ ለሌሎችም መልስ እንዲሆን ማለት ነው። አንዬ አር ዩ ቢዚ? I'm here. Do you have something to say? የተለየ አይዲያ የለኝም፣ ግን ስለ ቦንቱ ነው አይደለም ጠይቂኝ ነው ኢን ጀነራል። እሷ ትመለስ አይሻልም? ትመለስ። ሌሎችም እዚህ ላይ እየጠየቁ አሉና እህታችን እንደዚህ ጥያቄ ካለሽ you can come up to the guest እና you can ask any question ካወቅን መልሳለን፣ ካላወቅን ደግሞ አንበበን ተረድተን መተን እንመልሳለን ለሚቀጥለው ኪዌኔ። ሶፊ so what I have to do ላልሹ እየጻፍኩልሽ ነበረና you have to detox። ግን እንዴት ነው ዲታክስ የምናደርገው? ዳርክ አይ ሰርክል ካለ ከለሩ ግሪኒሽ ሊሆን ይችላል፣ ዳርክ ሊሆን ይችላል እና ምንድነው የምናደርገው ለሚለው ዩቲዩብ ቻናላችንን ሰብስክራይብ አድርጊና እዛ ላይ ስለ ዲቶክስ ያወራነዋል። አሁን እዚህ ጋር ሁሉንም አይነት የዲቶክስ አይነት ለመንገር it will gonna take forever። so ዩቲዩብ ላይ ገብተሽ ስለ ዲቶክስ ያወራነው አለ። I will gonna post here if you're not like የዩቲዩቡን ቻናል ማታቂው ከሆነ እዚህ ጋር አሁን ፖስት አደርጋለሁ። ከዛ እዛ ላይ like ቶፒክ ስላለው it's easy ለማግኘት። እሺ ሶፊዬ፣ so እዛ ላይ ገብተሽ ልጄ ዳርክ አይ ሰርክል አለውና ምን ማድረግ አለብኝ ለሚለው ጥያቄሽ በቃ በደንብ ተብራርቶ የተቀመጠ መልስ አለ። እሱን ትንበይ። ድንገት ምናልባት ጥያቄሽ ካልተመለሰ ኦር ደግሞ ሌላም ጥያቄ ካለሽ you can contact us ከውስጥ እሺ፣ ኢንቦክስ አድርጌን ጠይቂን። እሺ ሶፊዬ። ቴንክ ዩ አንዬ። ከታች አንድ ጥያቄ አይቻለሁኝ፣ ብዙዎች የሚጠይቁት ጥያቄ ነው። ምንድነው ምንድን ያለችው? ኦኬ ኤምሲ ኦይል ጥቅሙ ምንድን ነው አይደለ? ኤምሲ ኦይል ውሰዱ ዘዱ ይባላል እና ብዙ ጊዜ ለእነኝህ ልጆች ምን እንደሚጠቅመው ነው አይደለ? እንትን ነው። ኦኬ ምንድነው ስሙ? ኤምሲ ኦይል ስፋት አይደለ? እና በጣም ለብሬን ሄልዝ ፋት ኢዝ ቬሪ ኢምፖርታንት አይደል? ብሬን የሚፈልገው ባይ ዘ ዌይ ማለት ነው። ብሬን ዳቦና እንጀራ አይደለም የሚፈልገው፣ እሺ ካርብ አይደለም የሚፈልገው ማለት ነው። ብሬን የሚፈልገው ፋት ነው። ፋት ነው ራሱ፣ ብሬን ራሱ ፋት ነው። ሶ ፋት ስለሆነ ራሱ ፋት ነው የሚፈልገው ማለት ነው። ስለዚህ ሄልፕስ ለልጆቹ ብሬናቸውን ፊድ ያደርጋል ማለት ነው። ቤዚካሊ ኢትስ ጀስት ሪሊ ጉድ ክሊን የሆነ ኤነርጂ ሶርስ ነው ማለት ነው ኤምስቲ ኦይል። ስለዚህ ልጆቻችን ፒኪ ኢተር እንኳን ለሆኑት ልጆች ይሄን ነገር መስጠት ብንችል ማለት ነው without eating they can keep on going ኤነርጂያቸው like steady የሆነ ኤነርጂ ይሰጣቸዋል። ብለድ ሹገራቸውን ኮንትሮል ያደርግላቸዋል እና የተለያዩ ገታችን ውስጥ ማለት ነው አክት ላይክ እንደ ፕሮባዮቲክ ነው አክት የሚያደርገው ሆድ ዕቃችን ውስጥ ሲገባ ማለት ነው። እና የተለያዩ ኒውትሪሽኖችን ስንበላ ምግቦችን ስንበላ ከነሱ የሚወጡትን ኒውትሪሽን በቀላሉ አብዞርብ እንድናደርግ ያግዛል ማለት ነው። ኤምስቲ ኦይል ጥቅሙ ብዙ ነው። ስጡ ለልጆቻችሁ። ይህን ካልኩ በቂ ነው። ጥርስ ይቦርሻል፣ ነገር ግን ጥርሱ ጠቋር ሊሆን ይችላል። አይ ዶንት ኖ ካቪቲ ቤትዬ ሜቢ ካቪቲ ይሆናል። አይ ዶንት ኖ ካቪቲ ሊሆን ይችላል። ጥርስ ሐኪም ጋር ወስደሽ አሳየሽ አንገምት ማለት ነው። ገስ ከምናደርግ ኖሮ እነሱ ጋር ሄደን ቼክ ብናደርግ ጥሩ ነው። ኢኩቢ አንዳንድ ጊዜ ካቪቲ እንዲህ ተቦርቡሮ ምናምን ላታዩ ትችላለሽ ማለት ነው። ከውስጥ ለውስጥም ራሱ ጋም ውስጥ ራሱ እያለ ጥርስ ይበሰብሳል ማለት ነው። ኦኬ እንደሱ ሲሆን ሜቢ ያው ኮምፕሌንም ካላደረገ ጥርሴን አመመኝ ብሎ ሰው ክቢ ዳሳው የሚገለጠው ማለት ነው። እና ወስደሽ ዴንቲስት ጋር አሳይ። ሜቢ ጥርሱ ተበላሽቶ ሊሆን ይችላል ነው የምለው እንጂ ዝም ብሎ ጥርስ አይጠቁርም። there must be something. ኦኬ እሱን ነው የምለው። ሃይ ዳያናዬ እንዴት ነሽ?
welcome. Hi, Sabni. እንዴት ነሽ የኔ እንዴት ቆንጆ? ነሽ? How are you? I'm doing good. Happy Thanksgiving. Happy Thanksgiving to you የኔ ቆንጆ. How are you? አለሁኝ። እንዴት ነሽ? እግዚአብሔር ይመስገን አለሁልሽ። How was your day? How's my princess doing? No, she's doing good. Yeah? በጣም እያወራሽ ነው። እሰይ በዚህ ቀን ታምም ያለው ለምንድን ነው እኔ ያሞኛል ወይ ብላ ጠይቀችኝ። ብዙ የኔ ፍቅር ነው እና ብዙ እያወራሽ ነው ልሽ ነው። እግዚአብሔር ይመስገን። that's a good thing አይደለ? በጣም ይመስገን። አዌርነሳቸው ሲጨምር ልጆች ብዙ ጥያቄ ይጠይቃሉ። በጣም በቃ አንዳንዱን የሚጠይቁት ጥያቄ really በቃ is like ለእናት ለመመለስ ከበድ የሚል ማለት ነው። አሁን ዝም ምን ያልኩኝ ነው ለተወሰነ ታይም እንዴት እንደማብራራት ያሰብኩ። ያ የኔ ፍቅር of course she's not አልታመመችም። የምን በሽታ ነው? እግዚአብሔር ይገስጻት። you know maybe ስለሚበዛባት የሆነ አረ ነው የኔ ማር የሆነ ስሰጣት ለምሳሌ ካልሲየም ስሰጣት she was like you know እንደታመመ ሰው and baby sick ትለኛለች እና እሷ ምንድነው እንደ ለታመመ የሚሰጥ መስላት። የኔ ፍቅር ደህና ናችሁ? ደህና ነን የኔ ፍቅር። እንዴት ነሽ አንቺ? how are you? I'm doing good. ደህና ነኝ። እሰይ ሌላ ጥያቄም አንድ ሁለት ጥያቄ አለኝ። sure እኛም እንጠይቅሻለን፣ ጠይቂኝ። እሺ የአንደኛ ጥያቄ ላይክ ስለ ዲታክስ ታወሩ ላይክ ልጄ ኤክዘማ ይቀሰቀሰባታል በምንድነው በኤፕሶም ሳልት ምናምን ካረኳላ በቃ ቆዳዋ በጣም ነው የሚበላሸው። ሶ አቆምኩኝ ማለት ነው። ጀስት ክሬሙን ነው የምጠቀመው ላይክ ወይስ እንትን you know dry skin ስላላት ከዲታክሱ በኋላ ምንም ነገር አትቀቡ ምናምን ዶክተር እንደዛ ነው ያለችኝ። ሶ ክራክ ነው የሚያደርገው ስኪን ነው you know she needs some lotion or oil ከታጠበች በኋላ ከዛ በኋላ ያለውን በማግስቱ በቃ ምንድነው ሰውነቷ ሌላ ነገር ይሆናል። ከታጠበች በኋላ ሎሽን ምናምን ማድረግ ይችላል ወይ you know ከተዘፈዘፈች በኋላ? አንደኛው ጥያቄ እሱ ነው። ያ ሌላኛው ደግሞ ላይክ ኤንአርሲን ልጄ አትወደውም ሲምፕል ስፔክትረም ይላል። እሱ ነው ዴቲንግ ያን ብራንድ ጥሩ ነው ወይ? ሁሉም መድኃኒት ልጄ ቀጥታ ነው የምትወስደው በማንኪያ አፋ ውስጥ ምንድነው ፓውደሩን እንደዛ የምትወስደው ምንም ደባልቀው የለም ምናምን። ግን የዚህኛውን ቴስት ነው ፕሬፈር የምታደርገው እና ብዙ አንበብ ያለውኝ የተወሰነ መጥፎ ሪቪው አይቻለሁኝ አማዞን ላይ confused. ያ እምልሽ ላይክ you know አንዳንድ ጊዜ ልጆቻችን የሚፈልጉት ነገር አለ right so like you know ደስ ብሏቸው የማያስዱት ነገር ማለት ነገር ነው ያለው። በተለይ አንዳንድ ጊዜ ምርር ብሎት ራሱ በቃ no more vitamin ይለኛል አንዳንዴ ማለት ነውና ግን you know I wish that it ends like literally በቃ የታባቱ ብዬ ሁሉን ትራሽ አድርጌ ወደዛ በተገላገልኩ ምልበት ቀኖች አሉ። ግን በቃ I'm sorry but you have to take this እያልኩ ነው የምሰጠው ማለት ነውና sometimes of course ልጆቹ they're not gonna like it ግን of course like you know I have to change it እሷን accommodate ማድረግ አለብኝ። በቃ የማትፈልገው ነገር I don't want to force her to take it ብለሽ ምትይ ከሆነ spectrum awakening is okay like እንደ NRC አይሆንም ግን it's okay spectrum awakening is not bad. Yes, I would give a spectrum awakening, that's fine. When it comes to mazafzaf mamayen you can coconut oil መጠቀም ትችላለሽ. I think that's አትቀቡ የሚባለው like ገና ዲቶክስ ያርጋርገሻታል አይደል ስኪኗ ብሪዝ አውት እንዲያደርግ ነው like so the next day lotion ምናምን ማድረግ ትችላለሽ። ግን ካልሆነና ግን ወዲያው መቀባት ካለባት you can use coconut oil or ደግሞ like ምንድነው sweet almond oil እሱም or ደግሞ ይሄ ማነው ስሙ jojoba oil እሱም እንደዛው like light weight oilዎች ናቸው። so እነሱን I think that's about it. እነሱን ብትጠቀሚ ያ ይሻላል ከምንም። እሷ ፍሌር ያደርጋል አግዚማዋ በጣም እንትን ነው ማለት ነው አይደለ? አግዚማ ኖርማሊ ላይክ እንደዚህ ዳሪ ነገሮች ምናምን ነኝ እሱን ሳወጣ
ምንም ኖሮ ምንድነው ጠፍቶ ነበረ። ግን ላይክ ዲታክስ ማድረግ ከጀመርኩ በኋላ በቃ ይወጣል ልጇ ላይ ምንድነው ኤልቦ ላይ አየዋለሁ በቃ so yeah እንትን ራሱ even MCT oil I know it has some kind of smell አለው MCT oil okay not coconut oil MCT oil a little bit smell አለው ግን it's really good managing eczema you know that read about it ጧት ላይ ምግቧ ላይ ያረኩ ሰጣታለሁ no like in the lotion ስኪኗ ላይ መቀባት okay እሺ I'll try ሞክሪና ሲ ሪዛልት ካይሽ ንገሪኝ I think I've heard it somewhere እንደዛ ሲሉ ማለት ነው it does help with eczema በዛ ላይ ነው ምንድነው dry skin ነው ያላት ሞስቸር ማድረግ ያለብኝ ቆዳዋን ሁሌም ሰው ያ ጎብዤኔ እናት በርችልኝ ጥያቄ አለኝ ላንቺ ለኔ ኦኬ አይ ነው እዚህ ጋር ከመጣሽ አይቀር why not like ሌሎች ስጠይቅ የነበረውን ጥያቄ ዛሬ ስለ ሰፕሊመንት ነው የምናወራውና ሰፕሊመንት ስናወራ እንግዲህ do you think supplement is necessary for autistic ልጆች ላንቺ ልጅ is necessary ብለሽ ታስቢያለሽ እንትን ሰፕሊመንት መስጠት ጥሩ ነው እንደገና ደግሞ ፋው ጥሩ ነው መስጠት አለበት ብለሽ ምትይ ከሆነ ምን አይነት ሰፕሊመንቶች ሰጠሽ ምን አይነትስ ሪዛልት አየሽ ልጅሽ ላይ ማለት ነው you know like ይሄን ሰጥቻት እንዲ ነገሯ ተስተካክሏል ይሄን ሰጥቻት እንደዚህ ብለሽ እስቲ እንደገና ደግሞ አንዳንድ ሰፕሊመንቶች አሉ አዳልት ዶዝ ያሉ ማለት ነው they don't have like children ዶዝ የሌላቸው እና የአዳልት ዶዝ ሲሆን how do you manage that በምን እንዴት ነው መስጠጫት okay ሰፕሊመንት ያስፈልጋል ወይ ላልሹ ለኔ ለልጅ ያስፈልጋታል ብዬ ነው ማምነው ከሰፕሊመንቱ በፊት you know focus eye contact ብዙ ነገሩ ያልነበረ ነገር more የተስተካከለ መጣ መጀመሪያ ምግቡን አምናለሁ ገብቶሻል ግን በሰፕሊመንቱም በጣም ረድቷታል ለምሳሌ ፕሮባዮቲክ ምናምን በፊት ሽንት ቤት ምናምን ለአንዱ ለሁለት ቀን you know ድርቀት ነው አላት so እሱን ያስተካከለ ሆዷ ጤናማ እንደሆነ እንደናት እናገራለሁ ሌላ ደግሞ ምንድነው ካልሲየም ያው እሱን ደግሞ ሰጥ ስለነበረ ከበፊቱም ቴስት ሳደርግም ኦክስሌት የላትም ሃይ ኦክስሌት አይደለም ሌብሏ ምናምን አለችኝ so እሱም ሰፕሊመንቱ ስለረዳት ነው ብዬ ነው ማምነው ከዚህ ልጅ ብዙ ኦክስሌት ያለው ምግብ ትበላ ነበር ሌላ ምንድነው ያሽኝ አሁን አንገራረት ግን ነው ጋበዝ ነው ትክክል ነው እና ሃይዶ ሲሆን እንዴት ነው ማኔጅ የምታረጊው እሱን ደግሞ አሳንሳለሁኝ ሁሌም እና ደግሞ ሰፕሊመንት ደግሞ የሆነ ታይም አሁን ለምሳሌ መጥፎም የሆነ ይሆናል ለምሳሌ ለኔ ለልጄ ያዘዘችላት ምንድነው ካልም ሚል የሆነ ከኒው ቢጊኒንግ የገዛሁት ነበር so ለልጄ ይሰጣት she just ምንድነው I remember whole food ነበር and she was about to pass it out like የዛኑ ቀን የሞከርኩት ታይም ማለት ነው ካልም አላረጋትም she just feel dizzy you know just dizzy and I was like no you know so ከአንዳንዱ ደግሞ እንደናት አይታችሁት ልክ ካልመሰላችሁ like የራሴን እርምጃ የግድኔ ዳክተር መሆን አይጠበቅብኝም ግን exactly ለልጄ አልሰራም ብዬ ባካፕ አረኩኝ የዛኑ ቀን ያ እና ምንድነው የአዳልት ዶዝ ስለሆነው ለማሳነስ ነው የምሞክረው የምሰጠውን ምንድነው መጠን ለምሳሌ ያ አሳንሳለሁ በደንብ እንደዛ ነው የማደርገው ብቻ ልጄ ላይ ያለው ለውጥ ያለው የሆነ ነገር ሰጣትና በጥሩ የሚለውጣትም ይሁን ነው በመጥፎ የሚሆነውን አያለውኝ ቫይታሚኖች ምናምን እንደዛ ሲሆን ወዲያው አይደለም ማቆም አይደል ያ ምንድነው አዲስ ነገር ሰጥ ዝም ብዬ ተወሰነ 5 ቀን ምናምን አያለውኝ አሁን የዛኛውን ካልም የሚለውን ሳስቆም ምንድነው ወዲያው አየሁት ጉዳቱን ልጄ just በቃ እኔ ልጄ ዲዚ ሆና ዝም ብላ እንድትቀመጥ አይደለም ፈልገው ገብቶሻል ብሯሯጥ ይቀለኛል እኔ
እጅስ ለኔ እኔ እንዳልረብሽ እሷን ግን ዲዚ ለማድረግ ነው የሚመስለው። ሶ እንደዛ አይነት ነገር ውስጥ ደግሞ አይ ነው ማለት ማቆም እንደናት እንደዛ ነው። ትክክል ጥሩ አንሰር ጉድ አንሰር የኔ ቆንጆ ጎበስ። ያ ልጆቻችንን ማየት ጥሩ ነው። እንደገና ደግሞ እኔ አንዳንድ ጊዜ መቼስ ነው ካልመንድ ምናምን እየገዛን የምንሰጣቸው ነገር አለ። really would that thing will calm them? እሱን እየወሰዱ የሚያብዱ አሉ ማለት ነው። ለምንድን ነው? why don't we get to the bottom of it? what is the reason why ልጆቹ የሚሆኑት ምን ሆነው ነው? ምን ጎሏቸው ነው እንደዛ የሚሆኑት? እሱን አድሬስ ማድረግን የመሰለ ነገር የለም። when we buy supplements what do we trying to address የሚለውን ነገር ማየት አለብን ማለት ነው። ምንድነው አድሬስ ልናደርግ እየሞከርን ያለ ነው? እና ጥሩ ኤግዛምፕል ነው የሰጠሽኝ እኔ እናት ተባረኪ። ብዙ ጊዜ ብዙ ሰው ካልም እና ምናምን የሚል ይሰጣሉ ለልጆቻቸው ማለት ነው። ለኔ ልጅ ጥሩ አይደለም። ልጄን አውቃታለሁ። ስላይክ የተለየ ነገር ስታይ ወዝ ላይክ ምንድነው ያደረኩት? የዛኔ አውሽ ራሴን በመታ ላይክ ከመደንገጥ የተነሳ ምንድነው ያደረኩት ልጄ ላይክ በቃ ቀኑን በሙሉ ድንዝዝ ብላ ነው ያለችው። በቃ የፈዘዘ ሰው እንዴት ነው ምንም አያደርግ። እንደዛ እንዲሆኑ መቼም ልጆቻችሁን አትፈልጉም። አትስጡ። ምንድነው ካልም ምናምን። ቴንክ ዩ እናት ተባረኪ። እሺ ሰብሊ ግን ስላወራሽ ደስ ብሎኛል። ነው ላንቺ አለኝ ፍቅር just I can't እኔ ፍቅር ተባረኪ እኔ እናት። እኔም I love you much። እሺ እኔ ቆንጆ ታውቂያለሽ very mature ልጄ እንዴት በጥሩ መንገድ እንደቀየርሽ እኔ ሁሉ ነገር እየሰማው ተግባር አደርጋለሁ። ጥሩ የሆነ ነገር በሞላ ለኔ በጣም ረድቶኛል እና በጣም ነው የምወድሽ ሰብልዬ። እኔ ሙድድ ነው ማድረግሽ እኔ እናት። ጎበዝ ጀግና ነሽ። እየረዳሻት high quality time you spending with your daughter. እና ያየው ነው ቪዲዮ ያለው suppose ስታረጊ ምናምን I love that because the attachment, the bond you creating with this little girl እና በቃ what else is there? ገባሽ? እንደ ለልጅ ለሴት ልጅ that much of bonding ከእናት ከአባቷ ጋር I don't know what else is going to be there. በቃ life, that's life. ለዚህ እድሜ that's life ለነሱ በቃ ከዛ that's foundation ነው. That's the foundation. And you're building that foundation from the ground up. And I know she's going to progress. አሁንም progress እያደረገች ነው በሚገርም ሁኔታ። We'll hear more ስለሷ ፖዚቲቭ የሆኑ ነገሮች እና I'm so proud of you የኔ ቆንጆ ታውቂያለሽ። የኔ እናት ለሆም ስኩሉ every day ነው ማመሰግንሽ ለማየው ነገር ለጄ ለምትናገረው ነገር በእኔ አካባቢ ያሉ ሰዎች ያውቁሻል። እንዲሁ በቲክታኩ በአይሽም ተብሊም ተባላቸው ተስቶ ዲሲ ትሄጃለሽ ታያታለሽ ይሉኛል። ብዙ ከማውራቱ የተነሳ እንዴት ይቀራል በያቸው ተሾፋሉ አይቀራሽ ፕላን አድርጌ አንቺ ጋር ቫኬሽን እንደመጣኝ ነው። እሰይ ነይልኝ የኔ መቤት። እሺ እኔ እናት ዳናዬ I love you የኔ ቆንጆ። በርቺልኝ የኔ እናት። ሰላም አምሹላችሁ። Happy Thanksgiving. Bye bye. Happy Thanksgiving to you too የኔ መቤት. Thank you. It's nice to hear. እግዚአብሔር ይባርክሽ የኔ እናት ተባረኪ። You make my night. Hi ኒኒዬ welcome. እንደምን አላችሁ? የጠፋ ሰው እንግዳ ተነስተን ተቀብለንሻል። I know, I'm so sorry. I am so sorry. It's okay ኔና ነግርሽ በሳቅ ትሞታላችሁ። ኤኒዌይስ ሌላ ጊዜ እንዴት ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን የኔ እናት። welcome ኒኒዬ። ስጠፊ ቅር ይለናል የኔ ቆንጆ። ነው ሰብልዬ፣ እንደው ውሸቴ እንዳይመስልሽ በቀደም ለታ መጥቼ ሰብልዬ ጋር ገባለሁ ቆይ ትንሽ ልረፍ ብዬ ልል እንቅልፍ ይዞኛ ሄድ መሰለሽ እንዴት እንደተማደርኩ እንኳን አረፍሽልኝ አባቱ በጌታ በኢየሱስ ስም ያልኩት። እንኳን አረፍሽልኝ። እንዴት ነሽ ኤቭሪባዲ? ትዝብት እዚህ ያላችሁ እንኳን አደረሳችሁ። እንኳን አብሮ አደረሰን የኔ እናት። እየሰማችሁ ነበር ከታችና ቴንክ ዩ ሶ ማች። እኔ አከበርሽ? አዎ ኩክ አድርጌ አሁን ገና መግባቴ ነው ሰብልዬ። አንቺ ዛሬ እንደው እንዳታመልጭኝ ብዬ እቃው እንኳን አላነሳውም እናንተ አንሱ ብዬ ወደ ላይ መጣሁ። የእውነቴ so proud of you ጀግና። እንዴ ነገ እያልጋ ሄዳለሁና በቃ እንትን ልበል ብዬ ነው። በቃ በዚህ እኔ ቁም ነገረኛ
አውርቻት ነበር ዛሬ ቁም ነገረኛ እግዚአብሔር ይባርክሽ የኔ ቆንጆ ተባረኪ ኧረ ምንም ችግር የለም ኤኒዌይስ እንኳን አየኋችሁ ደስ ብሎኛል ዛሬ በእግዚአብሔር እሰይ እግዚአብሔር ይመስገን እኛም ስላየንሽ ደስ ብሎናል ቴንክ ዩ ኔና አለን ስለ እንትን ስታወሩ ስለሰማኋችሁ ኦብጀክቱ እሱ ነው ስለ ምንድን ነው የሚባለው ሰፕሊመንት yeah እንትን ጠይቀሽ እስቲ yeah do you think supplement is necessary ለነኚህ ልጆች ሰብልዬ I am yes and no no ምለው just over the counter መንገዛውን አምናት እኔ ለኔ ነው ሰዎች እንትን እንዳትሉኝ በእኔ ምክንያት ነው እንደዛ ምለው always ምሰራው እንግዲህ እንደምታውቁት ሁላችሁም ፋርማሲ እንትን ሰፕሊመንት ስቶር እና ፋርማሲ ነው ምን ችግር አለብኝ መሰልሽ እኔ ራሴ ከድሮም ልጆቼ እንትን ከመሆናቸው በፊት እንዴት እኔም ሰብሊም በቃ እንደዛ አይነት ጥያቄ በጣም ማበዛ ሴትዮ ነበርኩኝ በሆነው ነው ምናግራችሁ yes ደግሞ እንዴት ደግሞ አንድ አይነት እንደው የተለያየ ለምን እንዴት ብለን ነው መልቲቫይታሚኑ ላይ ያለው ነገር ለሁላችንም ይጠቅመናል ወይ አንድ አይነት ነው ወይ መውሰድ ያለብን ዛ መልቲቫይታሚን ላይ መልሰው ነው እንገብቷችሁ ከሆነ አዱን ነው ለራሴ ማልገባኝ አሁን ማትናቸው ገብቶሻል በቃ ለማለት የፈለኩት አሁን ለምሳሌ መልቲቫይታሚን የሚለው ላይ አይተሽ ከሆነ ይሄን ያህል ቫይታሚን ኤ ይሄን ያህል ምናምን አለው አይደለ ያ ለኔም ላንቺም ያስፈልገናል ወይ ገብቶሻል ጥያቄ አዎ እንደዛ እላለሁና until I find my doctors for my kids supplement አስፈላጊ ነው ያልኩት የዛ ጊዜ ነው after I find the doctors እና በዛ እኔ ልጆቼን የቀየረው እንደውም እሱ ነው ከምግብ በኋላ እዚህ ቦታ ሁላችንንም እኔ አንድ አይነት የሚያደርገኝ እኔ ከሁላችሁም ጋር ስለምግቡ ነው እናንተ የምትለፉበት ስለምግብ ነው እንጂ ከሌሎቻችሁ ጋር በጣም ዲፈረንት ነኝ እኔ ግን በምግብ ብቻ ነው የምንገናኘው ሰፕሊመንቱ ጋር አዎ ያልኩት እንዳልኩሽ በደማቸው በራሳቸው ሚነራል እና ቫይታሚን ሆዴ ባለፈ ነገር ቫይታሚን እና ሚነራል ቼክ ተደርጎ ነው የተሰራላቸው ለአድናይል ለብቻ ለሀብል ለብቻ ነው የተሰራ የአድናይል ላይ ያለው ሚነራል እና ቫይታሚን ሀብል ላይ የለም አንዳንዱ ሀብል ላይ ያለው አድናይል ላይ የለም እንደሱ ከሆነ ያም ፋይን ወደ እንደዛ ከሆነ ግን over the counter I have a question አረጋለሁ I'm not saying it's not working but I just like questioning ነው ምለው ነው በቃ በራሴ እና እንደዛ ልዩነቱ ይሄ ነው እሰጣለሁ መልቲቫይታሚን አው እሰጣለሁ over the counter ነው አይደለም በራሳቸው በልጆቼ እንትን ተደርጎ ነው የሚሰጣቸው እንግዲህ ይሄ ነው ምለው ሰብልዬ sorry no it's okay no that's good the good thing and you are privileged you are privileged enough to work with this pharmacy and you work with these doctors and they happen to work with your children and care አደረጉ ላንቺ ግን ለጀነራል ፖፑሌሽኑ ደግሞ it doesn't work like that ማለት ነው because if you go to your primary doctor ጋርና የልጅን deficiency እና የሆነ ቫይታሚን ዘዚ ብትባይ of course individually iron ከሆነ iron B12 ከሆነ B12 or D3 ከሆነ D3 ብለው individually ነው ሊያዙ የሚችሉት ማለት ነው and based on deficiency በሚሉት ማለት ነው which is not accurate ለኛ ልጆች ለአውቲስቲክ ልጆች deficiency አለው የለውም የሚለው border line ላይ እንኳን ሆነው የኛ ልጆች ብዙ ችግር ስላለባቸው they will show ማለት ነው sign of deficiency አሁን ለምሳሌ for example vitamin D ብንወስድ ማለት ነው በጣም ብዙ ሰው yes is fat soluble everybody knows